እንደ ክርስቲያኖች ስለምናወራ ይሄኛውን ክሊር እናድርግ። ለክርስቲያኖች ስግደት ሁሉ አምልኮ ነው ወይስ አይደለም ነው ውይይታችን የሚሆነው ማለት ነው አይደል? እሱን ክሊር አድርጉልኝ። ከዛ በኋላ እንቀጥላለን እኮ። ለክርስቲያኖች ስግደት ሁሉ አምልኮ ነው ብለህ ነው የምታምነው? ኦፍ ኮርስ። ስለዚህ ስግደት ሁሉ አምልኮ ነው በሚል በመጽሐፍ ቅዱስ ይኸው ኦፍ ኮርስ ብሏል። አቤላም አንተም እንደዛ ታምናለህ ማለት ነው። ስግደት ሁሉ አምልኮ ነው ብለህ ነው የምታምነው? ውይይቱን ቀጥሉ። ለክርስቲያኖች አንዴ ቃሌ አንተ ብለሃል። እሱ አቤልም ኮንፌርም ያደርግና የማያምን ከሆነ የሚተካው ሰው እንድንፈልግ ማለት ነው። አቤልም ስግደት ሁሉ ወይት አንዴ ይዋድ ኮንፈርምም ለማድረግም አንዴ ላውራ። ጆና አለ ይሰማል? ጆና አሉ ከቃሌ ጋር ተሰምቻለሁ። ምንም እንትን የለውም። ወደ ውይይቱ መግባት ይችላል። አቤላ ያ እሺ ኦኬ። ስለዚህ ዮናታን ነው የሚቀጥለው። ዮናታን እና ቃልዬ መሰሉኝ። በቃ ስግደት ሁሉ አምልኮ ነው በሚለው የሚገቡት ማለት ነው። ስግደት ሁሉ አምልኮ ነው። እሺ ቀጥሎ። ግን ኳሊፊኬሽን አስቀምጦላችኋል። ቃሉ ሰምታችሁታል። አዘ ክርስቲያን ስግደት ሁሉ ለአምልኮ ነው ብለን እኮ ክርስቲያን የሚቀበለው መጽሐፍ ቅዱስ ነው አይደል? ማለት ከቁርአን እያላችሁ አይደለም፣ በመጽሐፍ ቅዱስ ነው የምንወያየው፣ በመጽሐፍ ቅዱስና በአባቶች። ስለዚህ ክርስቲያን ስትሉ በመጽሐፍ ቅዱስ ማለት ነው። ስንሄድበት እንደ ክርስቲያን ስንል እዛው ላይ እናስቀምጣለን። ቀጥሉ። አይደለም ግን መደረግ አለበት ብዬ አስባለሁ። ኤግዛክትሊ ያ ላይ መግለጽ አለብን ምናምን ሳይሆን ህዝቡ አሁን ተሰብስበው 5000 ሰው አለ። 5000 ሰው ፊት ለፊት እምነታችሁን ግለጹ መጀመሪያ። አሁን ምን ላይ ነው የምንሞግታችሁ ማለት? እንደ ክርስቲያን እንደዚህ ስትሉት ኤግዛክትሊ ይሄንን ነው የምናምነው ብላችሁ አስቀምጡልን። ከዛ በኋላ አይደለም ብለን እንሞግታችሁ። የሆነ የተሸፋፈነ ስር ላይ እንዴት እንሞግታችኋለን? ሶ ዩ ሃቭ ቱ ኤክስፕሌን። አንዴ ልናገር፣ እስካሁን አላወራውማ። ሚዩት አድርገው። ስግደት የሚገባው ለእግዚአብሔር ነው። ሶሊዶ ግሎሪያ ግልጥ ያለ አስተምሮ አለን እኛ አዘ ፕሮቴስታንት ማለት ነው። ስለዚህ ምንም የተሸፋፈነ ነገር የለም። ማንም በፕሮቴስታንት ሳይድ ውስጥ ሆኖ ሉትራንም ሆነ ፔንቴኮስታል ሆነ ሌላም ዲኖሚኔሽን ውስጥ ለቅዱሳን ኦር ደግሞ ለአይከን የሚሰግድ የለም። አንድ እንትን አለን እኛ መርህ አለን እንደምታውቁት፣ አንድ አግዚዮም አለ በሉትራን ሶሊዲዮ ግሎሪያ ብለን እንነሳለን። ስለዚህ ክብር ለእግዚአብሔር ይገባዋል ብለን እስከተነሳን ድረስ የተገለጠ ትምህርት እስካለን ድረስ እዛ ላይ መሞገት ከቻላችሁ ሞግቱን። ይሄው ዲቤቱ ላይ ነው የተረዳሁት ነገር ወይ ዮኒም ሌሎች በጣም ብዙ ጊዜ ከነዚህ ወንድሞቻችን ጋር ስንወያይ የምንቸገረው ቶፒክ ሚሳውት ይደረጋል። መጀመሪያ ልናወራ የምንመጣበትና ከዛ ልናወራ የምንገባበት ነገር የተለያየ ይሆናል። እኛ አሁን ርዕሳችን ክብር ለእግዚአብሔር ብቻ በሚል አይደለም። ከእናንተ ከአምስቱ ሶላ ላይ ክብር ለእግዚአብሔር ብቻ በሚለው ሀሳብ ላይ አይደለም እዚህ ጋር ልናወራችሁ የመጣ ነው። መርሳት የሌለባችሁ እኛ እናንተም የመጣችሁት ስግደት ላይ ነው ሲወራ የመጣችሁት እና ያም ደግሞ ስግደት ሁሉ አምልኮ ነው ወይንስ አይደለም በሚል ርዕስ ሲወራ ነው ቃሌም ሆነ አቤልም ሆነ አንተም አንዴ ጆ የገባችሁት። እኛ የምናወራው ክብር ለእግዚአብሔር ብቻ ይገባል፣ ስለዚህ ለቅዱሳን ክብር አይገባም፣ ለቅዱሳን ስግደት አይገባም ብላችሁ ሞግቱን ብለን ልንወያይ አይደለም እዚህ ቦታ ላይ የመጣ ነው። ስፔሲፊክሊ ሚስ እንዳይደረግ አሁን የማወራው ነገር ስፔሲፊክሊ ስግደት ሁሉ አምልኮ ነው ወይስ አይደለም? ዳትስ ኢት። ነው ብለህ ትገባለህ፣ እኛ አይደለም ብለን ነው የምንገባው። ነው ብለህ አልገባም ካልክ ቶፒኩን ትተዋለህ። ልክ አቤል በዚህ ርዕስ ላይ ያለው ወያይም እንዳለ ካልሆነ ግን ራሳችሁን የመጣችሁት በስግደት እናወራለን ብላችሁ ሲወራ ሰምታችኋል። አንተ ካልሰማ ሌሎቹ ሰምተዋል። ስለዚህ ስግደት ሁሉ አምልኮ ነው በሚል አጭርና ግልጽ በቃ ሰውንም አናድክመው። እዚህ ጋር በጣም አንዴ በቃ አቤል አንዴ ሌላ ነገር እያወራ እኔን ሚስ አድርገህ አታልፍም። እኔ ያላልኩትን ወይኔ አቤል አንዴ ሚስ አድርግ ፕሊዝ። እኮ ሚስ አድርገህ አትለፍ። ሚስ ያደረግከውን እኔ ሪኮሬክት ራስህ የተናገርከውን እኮ ነው የተናገርኩት።
አንድ ጊዜ አልወያይም አይደለም ያልኩት ክሪር በቃ እሺ፣ ጎበዝ ክሊር ስላልሆነ አልወያይም ብለሃል። ተረጋጋ እንጂ ምን ሆነሃል? አንዴ ሚዩት አድርገው። አንዴ ሀሳቤ ልጨርስ እኮ ሚስ ያደረከኝን ሪኮሬክት ላድርግ። ለምንድን ነው ሚስ አድርገህ ተመታለህ? በኋላ ሪኮሬክት ታደርገኛለህ። ሀሳቤ ልጨርስ ነው። ሪኮሬክት ታደርጋለህ። ሚስ ስትደረግ ያለውን ነገር ሚስ አድርጎ ነው እያለፈ ያለው። ለዛ ደግሞ ይሄ ቲክቶክ ታወራለህ። ደቂቃ ሰጥሃለሁ፣ ሪኮሬክት ታደርገዋለህ፣ ታስተካክላለህ። አቤሎ እንደዛ ይሻላል። አሁን እዚህ ጋር ኦልሞስት ወደ 6000 ሰው እየደረሰ ነው ያለው። የማንንም ጊዜ አናባክን። ለመወያየት ከመጣችሁ እዚህ ጋር ያላችሁት ሉትራንም ሆናችሁ ፔኔኮስታል፣ ስለዚህ ስግደት ሁሉ አምልኮ ነው በሚል ርዕስ ትወያያላችሁ ወይንስ አትወያዩም? ሳታሽሞነሙኑት ብላክ ኤንድ ዋይት ስትሬት ፎርዋርድ ነገሩን በቃ ስግደት ሁሉ አምልኮ ነው በሚለው ትወያያላችሁ ወይንስ አትወያዩ? እንወያያለን ወይ አንወያይም በሉን። ከዛ ወደ ቀጣዩ እንሄዳለን። የማንንም ጊዜ ማባከን አይጠበቅብንም። ታንክ ዩ። እሺ አቤላ ትቀጥላለህ ወይስ ልቀጥል? ቀጥልና ቀጥላለሁ። እሺ ባይ ዘ ዌይ አሁን በዚህ ሰዓት ማለት ነው አሁን በዚህ በምትሰሙት ደቂቃ 5.7 ኬ አለ እዚህ ተመልካች ማለት ነው። ሶ በዚህ በምትሰሙበት ሰዓት እዚህ ያለ ሰዎች ፕሮቴስታንቶቹ ለውይይቱ ዝግጁ ሆነን ቆመን እየጠበቅናቸው ነው። ሶ እየጠበቅናቸው ያለ ነው ደግሞ ምንድነው እንደ ክርስቲያን ስለሆነ የምታወራው አይሁዳዊም አይደለህም ምንም አይደለህም ምንም እንደ ክርስቲያን ስለሆነ የምታወራው ልደተ ቃል ስግደት አምልኮ ነው ስግደት ሁሉ አምልኮ ነው ስትል እንደ ክርስቲያን ለክርስቲያን ስግደት ሁሉ አምልኮ ነው ወይ ተብሎ ነው የሚገባው። እንደ ክርስቲያን ስለሆነ እያወራን ያለ ነው ማለት ነው። ስለዚህ በዚህ ጉዳይ የምትስማማ ከሆነ ለክርስቲያን ስግደት ሁሉ አምልኮ ነው ወይ በሚለው የምትስማማ ከሆነ ጥሩ። አይ ለክርስቲያን የሚለውን አልፈልግም የምትል ከሆነ እሺ ለምን እንዲሆን ነው የፈለከው ብለን ደግሞ እንጠይቃለን። ሶ እዚህ ጋር እያወራን ያለ ነው ለክርስቲያን ስግደት ሁሉ አምልኮ ነው ወይ በመጽሐፍ ቅዱስ በታሪክ ምናምን እሱ ያው የምንገባበት ነው ዲቤቱ ላይ እናየው። ነገር ግን ለክርስቲያን ስግደት ሁሉ አምልኮ ነው ወይ? ስለዚህ አቤላም እዚህ ጋር እንትን እያደረገ ያለው አምቢጊቲው ተፈጥሮ ያለው አቤላም ጉዳዩን ክሊር እያደረጋችሁ አይደለም። ስግደት ሁሉ አምልኮ ነው በሚለው ብቻ ነው እያላችሁ ያላችሁት። ነገር ግን ለክርስቲያን እያወራን ስለሆነ ለክርስቲያን ስግደት ሁሉ አምልኮ ነው ወይ? ይሄንን ርዕስ ይዛችሁ ትገባላችሁ ወይ? እዚህ ጋር ነው ውይይታችን፣ ጥያቄያችን ያለው የአቤላም ጥያቄ ያለው እዚህ ጋር ነው። ይኸው ተዘጋጅተን እየጠበቅናችሁ ነው። መግባት ይኸውልህ አንድ ነገር በጣም ግልጽ ላድርግልህ። ፐርሰናል አታክ አይደለም። አንተ ወደ ክርስትና ውይይት ከመምጣት በፊት እኛ እዚህ መድረክ ላይ በጣም ብዙ ጊዜ ተወያይተናል እና ውይይት ስለዚህ የትኛውም የምታነሱት ሀሳብ ለእኛ ግልጽ ነው። እንደ ክርስቲያን ማለት ምን ማለት ነው? ልናወራ የመጣ ነው ሐዲስ ኪዳንና ብሉይ ኪዳን እየጠቀስን የቤተክርስቲያን አባቶችን እየጠቀስን ለማውራት ነው። ከብሉይ ኪዳንም ከሐዲስ ኪዳንም እያነሳን ስለ ስግደት የተነሱ ቶፒኮችን እያንዳንዳቸውን እያነሳን ልናስጨንቃችሁን የመጣ ነው። እነዛ ሁሉ ስግደቶች አምልኮ ናቸው ወይስ አይደሉም እያለን እንጂ እንደ ክርስቲያን እያልክ የሆነ አጥር እየሰጠኸው እንድንወያይ አይደል የመጣ ነው። ስናወራም የነበረው ከቀድም ጀምሮ የአንተም ሰዎች እዚህ መድረክ ላይ ቁጭ ብለው ሲያወሩ የነበሩት እንደ ክርስቲያን፣ እንደ ሙስሊም፣ እንደ አይሁድ፣ እንደ ኤቲስት እያሉ ሳይሆን ኦርቶዶክስ እንደ ኦርቶዶክስነቱ፣ ፕሮቴስታንት ፕሮቴስታንት ሆኖ ሐዲስ ኪዳንንና ብሉይ ኪዳንን እየጠቀሰ ነው ሲወያይ የነበረው። ስለዚህ ፍሬም መስጠት፣ በጣም ማጥበብ፣ ወደ ነገር ውስጥ መክተት፣ በኋላ እንዲህ ብያለሁ ምናምን መባባል ውስጥ ከምትገባ እና ላይክ እኛ አልወያይም እያልን አንተ ደግሞ ደቂቃውን እየጠበቅ ለመወያየት ከምታስመስለው ቁጭ ብለን እየጠበቅን ነው። ስግደት ሁሉ አምልኮ ነው በሚለው መጽሐፍ ቅዱስን ሙሉ መሰረት አድርገን ብሉይ ኪዳንንም ሐዲስ ኪዳንንም የቤተ ክርስቲያንም አባቶችን ይዘን ልንሞግታችሁ እየጠበቅን ነው ያላችሁ ያለው። በቃ ወደ ሜዳው ትገባላችሁ ወይንስ አትገቡም? ስግደት ለክርስቲያን ምንድን ነው በሚለው ልደት አትወያይም ማለት ነው። ቴንክ ዩ። እሺ ቃሌ አይ ቲንክ ልደት ፖይንቱን ያገኘው አይመስለኝም። ምክንያቱም ይሄ ዶክትሪናል የሆነ ኢሹ ነው እኛ የምንወያየው። አሁን ስግደት ብለህ ስታነሳ ይወስደናል ወደ ክብር ለእግዚአብሔር ብቻ። እኛን ዶክትሪን አሶሉተራን መናገር የምችለው ይህንን እችን ፖይንቷን ብቻ ይዤ የሆነች ወርድ አይደለችም ብዬ መወያየት አልችልም። ኦኬ። ምክንያቱም ስግደት ለእግዚአብሔር ብቻ ክብር ለእግዚአብሔር ብቻ የሚለው ይህንኑ ሐሳብ የያዘ ነው። አሁን አንተ የምታወራውን ሐሳብ ማለት ነው። ስለዚህ እዛ ሐሳብ ውስጥ ስፔሲፊክ አርግተን ሶላ ዲያግሎሪያ ላይ መነጋገር ከቻልን ይሶኬ። ግን አንዲት ወርድ ይዘ አምልኮ ስግደት ሁሉ አምልኮ ነው የምትል ወርድ ይዘ ምን ልታነሳ እንደምትችል ነው ከመጀመሪያው ማለት ነው።
ምን ልታነሳ 7-8 ጥያቄ ጻፍከውን ጥያቄ አውቀዋለሁ። ሰው ዶክትሪናሊ መነጋገር የምትችል ከሆነ ሶላ ዲያ ግሎሪያ ላይ መነጋገር የምትችል ከሆነ ይኸው እንነጋገር። ምክንያቱም ያ ይሄንንም ስለያዘ ማለት ነው። መነጋገር አንችልም ካላችሁ መቀጠል እንችላለን። በቃ እኔ እንትን አንደኛ እሺ ዮሐዴ ያፍነናል፣ ግን እኔ አንድ ደቂቃ ስጡኝና እንዴ ልናገር። በጣም የሚገርመው ነገር እስካሁን ልክ ደቂቃውን እስክንይዝ ድረስ ስግደት ለክርስቲያን የሚል ነገር ከቃሌማ አንደበት አልወጣም፣ ከማናችሁም አልወጣም። ልክ ደቂቃው ሊጀመር ውይይቱ ሊጀመር ሲል አቤላ ሀሳብን አቀረብክ፣ ከዛ የሆነ ነገር አላችሁ፣ ወደ ስፔሲፊክ ነገር ውስጥ ገባችሁ። ኦኬ በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይስ አይደለም ነው ርዕሳችን። አንተ የፈለግከውን ነገር አንሳ፣ ክብር ለእግዚአብሔር ብቻን ብለን ማንሳ፣ ምንም ማንሳ። የእኛ ቶፒክ ግን መጽሐፍ ቅዱስ እንደያዘ ሰው በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ፣ በእግዚአብሔር ቃል ስግደት ሁሉ አምልኮ ነው ወይ፣ እርሳችን ይሄ ነው። ከዛ በኋላ ከብሉይ ኪዳኑም ከአዲስ ኪዳኑም ከአባቶች ትምህርትም እያመጣን እኛ እንሞግታቸዋለን። ኦኬ ምክንያቱም በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ፣ ይሄ ነው የኛ ሀሳብ። የዮሐዴ ሀሳብ ስጥና ወደ ውይይቱ ብንገባ። አይ ይሄ ርዕስ ይቅርብን ከተባለ ደግሞ የሰውንም እድሜ ባንፈጅ። እኔ ጋር በጣም ሌሊት እየሆነ ነው። ቶሎ እንትን ብለን አዎ እኔ አይ ዶንት ኖ የሆነ በጣም ስፔሲፊኬሽን ሲበዛ የሆነ ለማምለጥ የተፈለገ ነገር ያለ ይመስላል። በቃ ከመጀመሪያ ጀምሮ ሲወያዩበት የነበረው ኮንሴፕት ወይም ደግሞ ሀሳብ በቃ ስግደት ሁሉ አምልኮ ነው ወይ የሚል ሀሳብ ነው። ከዛ በክርስቲያኖች መነጽር ማለት ለምሳሌ በክርስቲያኖች አይን ወይም ደግሞ ለክርስቲያኖች ስትል ለምሳሌ ቃሌ መጽሐፍ ቅዱስ በመጽሐፍ ቅዱስ ማለት ነው ወይስ አይደለም? በመጽሐፍ ቅዱስ ማለት ነው ወይስ አይደለም? እቺን ምናልባት አሪፍ ጥያቄ ዮሐድ፣ ቴንክ ዩ ሶ ማች። አሪፍ ጥያቄ። ያው ብዙውን ጊዜ ስታፍድ የሆኑ ርዕሶች ናቸው ለማምለጥ እንትን የሚሉት ለማምለጥ የሚመቹት እና ስታፍድ አታርጉት። ለማምለጥ የሚመቸው እሱ ስለሆነ ስታፍድ አታርጉት። ስፔሲፊክ ርዕስ ምን ጊዜም ቢሆን የተለመደና በጣም የሚፈለግ ነገር ነው። በመጀመሪያ እሱ አለ የጠየቁን መልስልኝ። ሁለተኛው ግን እሺ በዛ ስለሳሳት ክላስ ተካክለ ብዬ ነው የጠየቀኝ ነው። እኔ እኮ አይችን ሀሳብ መልስልኝና ከዛ እንደዛ እያልክ ከሆነ ከዛ እኔ ማወራውን ሚስ አንደርስታንድ እንዳላረገ ነው ሀሳብን በዛ አስቀጥል ማለት ነው። ገባኝ። እሺ ያ መጀመሪያ እቺን ስለተሳሳት ክላስ ተካክለ ብዬ ነው። ወደ ጥያቄ ስመጣ ለክርስቲያን ስል በምንድን ነው ስንል መጽሐፍ ቅዱስ ውስጥ የተጻፈውን ነገር በሙሉ የምንመለከተው እኛ በክርስቲያናዊ መነጽር ነው አይደለ? ለዚህ ነው የይሁዳውያኑን ሰንበት አከባበር እዚህ ጋር እኛ መተን እንትን ማናደርገው እንደማንኛውም ክርስቲያን ግሎባል እዚህ ጋር መተን ቅዳሜን ምናምን ማንለው በክርስቲያናዊ መነጽር መጽሐፉን ስለምንመለከተው። በክርስቲያናዊ መነጽር መጽሐፉን መመልከት አንድ ነገር ነው። ክርስቲያናዊ የሆነውን ቪው ይዞ ግን መምጣት ያስፈልጋል ነው ፖይንት። ስለዚህ ለክርስትና እንደ ክርስቲያን ስግደት ሁሉ ምንድን ነው የሚለውን ጥያቄ ይዘን እንገባለን። ከመጽሐፍ ቅዱስ የፈለጋችሁትን አንሱ፣ የፈለግነው እናነሳለን። እሱ ላይ አይደለም ሊሚቴሽኑ ራሱ። ግን መጨረሻ ላይ ማረፊያችን ክርስትና ይሄን እንዴት ያየዋል አለቀ። ስለዚህ በዚህ ጉዳይ ላይ ነው እንወያያልኩ ያሉት። በጣም ስፔሲፊክ በጣም አሪፍ ነገር ነው። ለማምለጥ የሚመቸው ስታፍድ ሲሆን አሁን ተመልከቱ። አሁን ምንድነው በብሉይ ኪዳን የተጻፉ እውነቶች እንዳሉ ያምናሉ እነዚህ ሰዎች። አሁን በብሉይ ኪዳን የተጻፉ እውነቶች እንዳሉ ኮንፌስ እያደረጉ ነው። ባይ ዘ ወይ ባይ ዲፎልት አንዳንድ ነገሮች ዝም ብለህ ትመሰክራለህ እና እነሱን እንዴት ብለን እናምልጥ የሚለውን በቃ ክራይቴሪያ እያበጀን ነው። ወይም ደግሞ ማምለጫ ቦይ ስጡን እያሉ ነው። ገብቷችኋል? ምን እያለ ነው? ኦኬ አሁን እንዲህ የሚል አለ። ስለዚህ እሱን እንዴት ብለን እናብራራዋለን? አየህ፣ በብሉይ ኪዳን የተጻፉትን አብራርተን ወይም ደግሞ እንዴት አሽሞንሙነን ለማምለጥ ይመቸናል። ክራይቴሪያ በክርስቲያን መነጽር የሚል ሽፋን ካላደረግን በስተቀር መጽሐፍ ቅዱስ ላይ የተጻፈውን እውነት ለመቀበል ይከብደናል ነው። ስለዚህ በመጽሐፍ ቅዱስ አይደለም እያልክ ነው ማለት። ውይይቱ መጽሐፍ ቅዱሳዊ እንዲሆን ሳይሆን አንተ የሆነ ክራይቴሪያ ወይም በክርስትና መነጽር በክርስትና እይታ በሚል ሽፋን ውስጥ እንዴት አድርገን መሸፈን እንችላለን የሚል ሀሳብ ነው እያነሳችሁት ያላችሁ። ስለዚህ በአጭሩ ከእናንተ ክብር ለእግዚአብሔር ብቻ አይሚን ስግደት ሁሉ አምልኮ ነው የሚለውን ሀሳብ ለመወያየት የሚችል ካለ ቅድም ሲገቡ እንደነበሩ ማለት ነው። ስግደት ሁሉ አምልኮ ነው የሚለው ባይዘወይ ለምንድን ነው አርቲኩሌት አድርገን ይህን ኮንሴፕት እያነሳን ያለ ነው? ቀጥሎ ለሚነሱ ሀሳቦች ሁሉ ራሳቸው ስለሚመልሱት ነው ባይዘወይ። ለዛ ነው የሆነ መደበቂያ ርዕሶችን እየፈለጉ ያሉት። ክብር ወይም ደግሞ ስግደት ሁሉ አምልኮ ነው የሚል ሀሳብ ካልያዙ በስተቀር
ቀጥለው የሚያነሷቸው አርጊመንቶች ሁሉ በሚገባ ስለሚመለሱ ነው ማለት። ይሄ ሶላ ዲዮ ግሎሪያ ኮንሴፕቱ ራሱ የተለያየ እይታዎች ወይም ደግሞ አነሳሱ ራሱ ሌላ ኮንሴፕት ስላለው እሱ አሁን ማንሳቱ ተገቢ አይደለም አቤላ ማለት ነው። ክብር ለእግዚአብሔር ብቻ የሚለው ኮንሴፕት ከምን አነሳሱ የሆነ ክብር የሚገባው ወይ ስግደት የሚገባው ለእግዚአብሔር ብቻ ነው ከሚል ኮንሴፕት ስላልሆነ እሱ ራሱ የቻለ ርዕስ ነው። እሱ ወደ ጎን እንተውና ስግደት ሁሉ አምልኮ ነው ብላችሁ በመጽሐፍ ቅዱስ ትወያያላችሁ ወይስ አትወያዩ? ሾርት እና ክሊር የሆነ ቴንክ ዩ። አንዴ ይችልበልና ጆናይ ዝም አስብለናል አውቃለሁ። ከዛ ቀጥላለሁ። ተመልከቱ እንግዲህ 5800 ሰው ተመልከቱ። ክርስትናን ኮምፕሊትሊ የሆነ የነሱን ትምህርት ለማቆም ብቻ ክርስትና የሚለውን ሐሳብ ኢግኖር ለማድረግ እየሞከሩ ነው። ክርስትና የሚለውን ሐሳብ ኢግኖር ካደረገ አንድ ሰው ኖ ሞር ክርስቲያን በነገራችን ላይ። ስለዚህ ክርስትና የምትለዋን ሐሳብ ኢግኖር አድርገው መሄድ እየፈለጉ ነው። ምክንያት ሲባል በዛ ውስጥ ሸፍነው ሊያሳልፉ ያለው ትምህርት አለ። ከዚህ በፊት ሳደርግ እንደነበረው እንደተለመደው ማለት ነው። ከዛ ሽፋን ውስጥ ራሱ ጎትቶ መውጣት በጣም ቀላል፣ የመጨረሻ ቀላል። ኦልሬዲ በተግባር አሳይተናል ከዚህ በፊት። ጉዳያችን እሱ አይደለም። ጉዳያችን ሲጀመር ተሸፍኖ ማለፍ ቢሆን እንደ ክርስቲያን አንልም። እንደ ክርስቲያን ብሎ የምን ተሸፍኖ ማለፍ ነው? ሲጀመር ራሱ እንደ ክርስቲያን ከተባለ ጥርት ይበል እስቲ ክርስቲያን መሆንን አሳየኝ አንተ በትምህርት ውስጥ እያልኩ ነው ያለሁት፣ እያልከኝ ነው ያለው በቀላሉ ማለት ነው። ስለዚህ እንደ ክርስቲያን ነው እንትን የምታደርገኝ አፕሮች የምታደርገኝ። አይ ከተባለና አይ እንደ ክርስቲያን ሳይሆን እንደው ሸፋፍነን የሆነ በሰፊው የሆነ ጭንቅንቅ ባለ ርዕስ ውስጥ ሸፋፍነን የሆነ ትምህርቴን አሳልፋለሁ አይነት ሐሳብ ከሆነ እሱም አያዋጣም። እናየዋለን፣ ውይይቱ ስንገባ እናየዋለን። እንደ ክርስቲያን የሚለው ሪጀክት ተደርጓል። ለምን ሲባል እንደ ክርስቲያን የሚለው ብዙ ነገር ያጋልጣል። ስለዚህ ሪጀክት ተደርጓል። ይሄ የመጀመሪያው ነገር ነው። አሁን ውይይት ውስጥ ስንገባ ደግሞ ትመለከቱታላችሁ ቀጣዩን ነገር ማለት ነው። ለእኔ ግን ስግደት ለአምልኮ ነው፣ ስግደት ሁሉ አምልኮ ነው ስል እንደ ክርስቲያን አስቤ ነው ስግደት ሁሉ አምልኮ ነው የምለው እንጂ እንደ አይሁድም አስቤ አይደለም፣ እንደ ፍቅር ሲዝምም አስቤ አይደለም፣ እንደ ምንም አስቤ አይደለም። እንደ ክርስቲያን አስቤ ነው ስግደት ሁሉ አምልኮ ነው የምለው። ምክንያት ሲባል ክርስቲያን ለእግዚአብሔር ብቻ የሚሰግድ ስለሆነ ከዚህ የተነሳ ነው ይሄንን ውይይት እንደ ክርስቲያን እንበለው ብዬ ኳሊፊኬሽን እያስቀመጥኩ ያለሁት ማለት ነው። ግን ይሄኛውን ነገር አንፈልገውም እያሉ ነው። እንደ ክርስቲያን ሊባል አይገባም እያሉ ነው። እንደምን ልትሞግቱን እንደሆነ ስንገባ ውይይት ውስጥ እናያለን። በእኔ በኩል ግን ይሄን የመጀመሪያውን ስቴፕ ተመልከቱት። ውይይቱ አይቀርም፣ በጭራሽ አይቀርም። የመጀመሪያው ስቴፕ እንደ ክርስቲያን የሚለው ኢግኖር ካልተደረገ እየተባለ ነው። እኔ ግን አሁንም እንደ ክርስቲያን የሚለውን የፈለገ ኢግኖር ቢደረግ በዚህ ርዕስ ግን አሁንም እገባለሁ። በመጽሐፍ ቅዱስ ነው ያላችሁታ። አሁንም እገባለሁ፣ ግን እንደ ክርስቲያን የሚለውን መነጽር ይዤ ነው የምገባው። ከአሁኑ ነው የምነግራችሁ። ይሄንን እናንተ በፈለጋችሁት መንገድ ሞግቱት። ቆይ እዴ አልጨረስኩም። እናንተ አልጨረስኩም። አንደኛ ነው ያልጨረስኩም፣ ሁለተኛ ያልተናገረ ሰው አለ ካንተ በፊት። ስለዚህ አንተ አውርተማ ደግሞ ሌላ ሰው አያወራም። ክርስቲያኖች ነው የምናወራው። ችግር የለውም። ከዛ በኋላ ይሰጣል። ችግር የለውም። እሺ። ስለዚህ እንደ ክርስቲያን አንበለው፣ በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ እንበለው የሚል ሐሳብ ነው የተገባው። መጨረሻ ላይ ግን እንደ ክርስቲያን ስለሆነ የምናወራው ለእኔ ለክርስቲያኑ የምታመጡት ጥቅስ ይታወቃል፣ የምታመጡት ነገር ይታወቃል። ለእኔ ለክርስቲያኑ እነዚህ ምን ማለት ናቸው የሚለውን ነገር ግን ራሴ ስቴት አድርጋለሁ። ስለዚህ እናንተ የምትፈልጉትን ሐሳብ ይዛችሁ መጽሐፍ ቅዱስን ይዛችሁ ግቡ፣ እኔም መጽሐፍ ቅዱስን ይዤ እገባለሁ። በዚህ መንገድ እናደርገዋለን። እንግባ፣ ችግር የለውም። ቃልዬ ከጨረስክ ሀሳብ እንስጥና ከዛ ጆናታን እንትን ይበል። አሁን ትንሽ ውሸት ስለተነገረው ውሸቱን ላጥራ። እንደ ክርስቲያን አንፈልግም ያለ ማንም የለም። እኔ አንዳንዴ ኦነስት ብትሆኑ ጥሩ ነው። ሚዩት አግልኝ ቃልዬ፣ አንዴ ኦነስት ብትሆኑ ጥሩ ነው። ምክንያቱም ማቹርድ ነን፣ የሚያዳምጠን ሰው አለ። እንደ ክርስቲያን ማንም ያለ የለም። እንዲሁም የሚገርመው ነገር እንደ ክርስቲያንማ መጽሐፍን በምላት እንደሚረዳ ሰው ነው እየጠይቅናቸው ያለን። ምን ብለን? በመጽሐፍ ቅዱስ እያለን፣ እንደ መጽሐፍ ቅዱስ እያለን። ክርስቲያን ማለት ብሉይና ሐዲስን አስማምቶ የሚረዳ ብሉይና ሐዲስን እያስማማ የሚያስተያይ፣ የሚመዝን፣ የሚመረምር መጽሐፍ ቅዱስን በምላት የሚቀበል ነው። ስለዚህ ሁሉ ነገራችንን በምላት ነው የምንረዳው። እኛ በቁንጽል የሚመቸንን ፓርት ወስደን የማይመቸንን እየጣልን ቡፌ ስላልሆነ ማለት ነው። እንዲሁም እንደ ክርስቲያን ምን አልናችሁ እናንተን? እንደ መጽሐፍ ቅዱስ የክርስቲያኖች ስለሆነ ለእኛ የተሰጠ ስለሆነ ምን አለን? እንደ ክርስቲያን በመጽሐፍ ቅዱስ እንደ መጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይስ አይደለም? እንደ መጽሐፍ ቅዱስ እንዴት ይታያል? እንደ እግዚአብሔር ቃል እንዴት ይታያል? መጽሐፍ ቅዱስን እንመርምር፣ እንፈትሽ። ብሉይን ከሐዲስ እንፈትሽ። ከዛ ደግሞ በአባቶች ትምህርት እንፈትሽ። አባቶች እንዴት ተረዱት? እንዴት ነበር ሕይወታቸው? ብሉይንም ሐዲሱንም አባቶች ስለሚጠቅሱ ማለት ነው። ስለዚህ እነዚህን አድርገን ለሰው የሚጠቅመውን ነገር እንስጥ እያልን ነው። እንደ ክርስቲያን አንፈልግም አሉ የሚለው ነገር በጣም ትልቅ ውሸት ነው።
ኦነስት ሆነን ሀሳቦች ብንሰጥ ጥሩ ነው ብዬ አስባለሁ። ጆናታን ሀሳቡን ይስጥና ምክንያት እንደ ክርስቲያን ሲባል ሁላችሁም ሪጀክት እያደረጋችሁ ስለሆነ ይሄ ሰው ይቀጥልና ጆናታን ሀሳብ ስላለ ጆና ካለ በኋላ ግን ወደ ውይይቱ ቀጥታ ብንገባ ጥሩ ነው። ብዙ ውይይቱ ራሱ ጆና ይቀጥል። አሁን አንተ ማወቅ ያለብህ ውይይቱን እጅግ በጣም እያንዛዛ ያለው ፐርሰናሊ አንተ ነህ። ጆና ሀሳብ ስጥና እኔም ሀሳብ አለኝ። አለበት የጆናታን ይቀደምና ከሱ ቀጥሎ እናገራለሁ። መጨረሻ ጆናታን ከዛ ልደት ከዛም ጨርሰናል። እሺ ቃል ችግር የለም። ብሉይ ኪዳን ላይ የሚጠቃቀሱትን ነገሮች እናውቃቸዋለን። ኢቭን እኛ ብሉይ ኪዳንን አንቀበልም አላለም። ከታችም እንደዛ እየተጻፈ ስላየው ነው። ብሉይ ኪዳንም አዲስ ኪዳንም እንቀበላለን። ምንም ጥያቄ የለውም። ታውቃላችሁ። ግን ያንን ፕሪስክሪፕቲቭ ቴክስት አድርገው የሚያሳይ ከሆነ ችግር የለም። ያንንም ተሰገደ ምናምን የሚለውን ነገር ማለት ነው። ስለዚህ መወያየት እንችላለን። ፍሬምወርካችንን አስቀምጠናል። አዘ ክርስቲያን ስግደት ክብር ለማን እንደሚሰጥ እናውቃለን። እና ደግሞ ሶሊ ግሎሪያ ዲዮ ግሎሪያ ላይ ከምን አንጻርም እንደተባለ ቼክ ብታደርጉ ጥሩ ነው። የተሳሳተ ነገር ቅድም ሲባል ስለነበር ማለት ነው። ለማንኛውም ወደ ውይይቱ ብንገባ ጥሩ ነው። ጆ ሀሳብን ከጨረስክ ዮኒ አንዴ እንድትሰማኝ እፈልጋለሁ። ሞር ሆስት እሱም ስለሆነ ለሌሎቹም ለክርስቲያኖች በተለይ በእኛ ሳይድ ያሉ ክርስቲያኖች እንዲረዱት ፈልገው ነገር እስካሁን ድረስ እያጨቃጨቀን ያለው ርዕሰ ጉዳይ መጀመሪያ ይዘነው በመጣነው ርዕሰ ስግደት ሁሉ አምልኮ ነው ብለው ስለማያምኑ ለሰዎች ክሊር እንዲሆን ስለፈልግ ስግደት ሁሉ አምልኮ ነው የሚለውን ስለማያምኑ ምን ማድረግ አለባቸው? ክብር ለእግዚአብሔር በሚለው እንወያይ የሚል ሀሳብ ተነሳ። ከዛ ቀጠላለና ይሁን ስግደት ሁሉ አምልኮ ነው፣ ግን በክርስቲያን ፐርስፔክቲቭ ደግሞ ስናየው የምትለው ሀሳብ ግልጽ ያልሆነላችሁ ሰዎች ግልጽ ለማድረግ ቅድም ዮሐዴም አንስቶታል። ምን ለማለት ነው? ኦብቪየስሊ የብሉይ ኪዳን ላይ ልናነሳቸው የምንችላቸውን ሀሳብ ከክርስቲያን አንጻር እንዲህ ነው፣ እነሱ በአይሁዳውያን ዘንድ ጌታ ከመምጣቱ በፊት በነበረ እይታ ተብሎ ሊታለፍ ስለተፈለገ ቅድም ዮሐድ እንዳለው የማምለጫ መንገድ ስለሆነች እንደዛ ለማድረግ ነው የተሞከረው። ስለዚህ አሁንም እኔ ከእናንተ ጋር ደጋግሞ ውይይት እንዳደረገ ሰው በተለይ ከወንድሜ ቃሌ ጋር ቶፒኩ ግልጽ ሳይሆን እናንተም ኮንፈርም ሳታደርጉት እኛም ኮንፈርም ሳናደርገው ወደ ውይይቱ መግባት በፍጹም አንችልም። ምነግር ድጋሚ ከሁለታችሁም ከአንተም ሆነ ከጆ የምንጠብቀው አንድ ኮንፈርሜሽን አለ። ወደ ውይይቱ እንገባ ለምትሉ ከሆነ ቶፒክ ምንጊዜም ሊከበር ይገባል። ከቶፒክ ውጭ ከሆነ ውይይቱ መረን የለቀቀ ነው የሚሆነው። የኔም የዮሐድም የሌሎች ክርስቲያን ወንድሞቼ ከናንተ ከፕሮቴስታንቶች ጋር ለመወያየት የመጣ ነው። ስግደት ሁሉ አምልኮ ነው ብላችሁ አምናችኋል ብለን ስላመንን ነው። ዳትስ ኢት ዊ ኒድ ዩር ኮንፈርሜሽን ስቴትመንት እንፈልጋለን። እዚህ ጋር ክሊርሊ ኮንፌስ ማድረግ አለባችሁ። ልክ እኔ ስግደት ሁሉ አምልኮ አይደለም ብዬ እንደ አንድ ክርስቲያን እንደማወራው እኔ ይኸው ኮንፊደንት ነኝ። ስግደት ሁሉ አምልኮ አይደለም። ያሬድ የምትጠይቀው ስግደት ሁሉ አምልኮ አይደለም ይላል። ዮሐዴንም መኩን የምትጠይቀው ስግደት ሁሉ አምልኮ አይደለም ብሎ አፈርም አድርጎ ነው የሚነሳው፣ ኮንፈርም አድርጎ ነው የሚነሳው። አንተ ደግሞ ስግደት ሁሉ አምልኮ ነው ብለህ ኮንፈርም አድርገህ ተነስተህ አጠገብ ካሉ ክርስቲያኖች ጋር የመወያየት ድፍረቱ አለ ወይንስ የለህም? ወደ ግራም ወደ ቀኝም ወደ ኋላ ወደፊትም ምንም አይነት ማምለጫ መንገድ ሳታመቻች ልክ እኛ በልበ ሙሉነት ስግደት ሁሉ አምልኮ አይደለም ብለን ደረታችን ነፍተ እንደምንናገረው ስግደት ሁሉ አምልኮ ነው፣ ስለዚህ እቃወማችኋለሁ፣ ቻሌንጅ አረጋችኋለሁ፣ አዎ የምታነሱት ነገር ሁሉ እንደ መጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ብለህ ቻሌንጅ ታደረገናለህ ወይንስ አታደረገንም? ለዛ ማታደረገን ከሆነ ወደ ቀጣዩ ዊት መሄድ ይጠበቅብናል። ምክንያቱም ቶፒኩን ልትቀበሉትና በዛ ርዕስ ላይ የማውራት አቅም እንደሌላችሁ እያሳያችሁን ስለሆነ ምሶል። እሺ ከቅድም ጀምሮ ስታንዳችንን በደንብ ክሊር አድርገን አስቀምጠናል። ዮኒም እዚህም ያላችሁ ሰምታችኋል።
እንደ አንድ ክርስቲያን ቆሜ ስግደት ሁሉ አምልኮ አይደለም ብዬ ሞግታለሁ በልበ ሙሉነት ብሏል ወንድማችን ልደት። በተደጋጋሚ እንዳየነው ኦልሬዲ ውይይት ላይ በተደጋጋሚ ኦፍኮርስ አይተነዋል። ያየነውን ደግሞ በደንብ እናውቃለን። ከተገባ በኋላ ምን ሊሆን እንደሚችል ምን ሊከሰት እንደሚችል ሁላችንም እና ውጤቱን እያወቅ ነው የምንወያየው ውይይት ነው። ስለዚህ እሱ አይደለም ፖይንታችን። ግን ደግሞ ክሊርሊ እንደ ክርስቲያን ስግደት ሁሉ አምልኮ አይደለም ብዬ እገባለሁ ሲል ሰምታችሁታል። እንደ ክርስቲያን ማለት ነው። ይሄን እኮ ነው እያልኩ ያለሁት። ዮኒ እዚሁ ቃል በቃል ሰምተሃል። እንደ ክርስቲያን ስግደት ሁሉ አምልኮ አይደለም ብዬ እገባለሁ ብሏል። ሉክ አሁን እንደ ክርስቲያን ስግደት ሁሉ ሉክ ቃሌን በደንብ አድርገህ ስማ። ኦኬ እንደ በፊቱ ውይይት እንዳይሆን ማለት ነው። እንደ ክርስቲያን ስግደት ሁሉ አምልኮ ነው ብዬ እገባለሁ። ይሄው ፊት ለፊት እንደ ክርስቲያን ብሎ ስለጀመረን ይሄን ያስከተልኩት እንደ ክርስቲያን ስግደት ሁሉ አምልኮ ነው ብዬ እገባለሁ። ትገባለህ? አሁን ይሄው ይጀመር። ወደ ርዕሱ ይገባና በጥያቄና በትምህርት ይፈታ። ምክንያቱም በጣም እውነት እድሜያችን ላይ ጊዜያችን ላይ የቀለድን ነውና መጽሐፍ ቅዱስን ኦን እንደሚያደርግ ሰው እንደ መጽሐፍ ቅዱስ በምላት እንደሚረዳ ሰው አሁን ለምሳሌ አንድ ሰው ከብሉይ ኪዳን ጠቅሶ ይሄ ቢለን ሌላ ሙስሊም የሆነ ሰው ቢጠይቀን አይ እኔ ክርስቲያን ነኝ የብሉይ ኪዳን አይመለከተኝም ልንለው ነው እየቆራረጥን። ስለዚህ በዚህ መልኩ እናድርገው። ትምህርቱ ይነሳ። ብሉይ ኪዳንም አዲስ ኪዳንም የአባቶች ትምህርት የሚጠቀስ እናንተም ትምህርታችሁን ስግደት ሁሉ አምልኮ ነው ያላችሁበትን ትምህርት የአባቶች ትምህርት ፕሩፍ አድርጉ። በዛ መልኩ ውይይቱን እንጀምር። ያለበዚያ እኔ ጋር አሁን ከሌሊቱ 2 ሰዓት ሆኗል ኤም ሶ ፕሊዝ አንድ ነገር አድርጉ። እሺ ይኸው እኔ ዝግጁ ነኝ። እኔ ይኸው እየጠበቅኩ ነው። እኔና ጆና እየጠበቅን ነው። ጆና ወይ ልደት ወይ ዮሐድ ጀምሩልን ፕሊዝ ጀምሩልንና እኔ እንደሰማሁት ሌሎችም እንደሰሙት ብዬ የማምነው ምንድነው ስግደት ሁሉ ምን አይደለም አምልኮ አይደለም የሚል አለ። እነ ቃል ደግሞ ስግደት ሁሉ አምልኮ ነው የሚባል ነገር ነው ያለው እንደገባን በሙሉ። ስለዚህ እነ ወይ ዮሐድ ወይ ልደት ጀምሩትና መሆኑና ለመሆኑን በደንብ አጣርታችሁ ነገሩና በ7 ደቂቃ ውስጥ ከዛ ደግሞ እነሱ የሚሉትን እንሰማለን። በቃ ይሄን ያህል ከተጨቃጨቀ ስግደት ሁሉ አምልኮ አይደለም ነው የምንለው። እነሱ ስግደት ሁሉ አምልኮ ነው የሚሉት። ይዋዴ ጀምር። ሌትስ ጎ እንግባ። ጀምር በሉ እነሱ ናቸው አፈርሜቲቭ የሚጀምሩት። 8 ደቂቃ ይሁንና እንደ ሀሳብ 4 ደቂቃ መግቢያ እየሆነ እንዲሄድ ማለት ለሁለት እኩል እንድትካፈሉት እኛም እንድንካፈል። የልደቱን ሰዓት መውሰድ ይችላል። 8 ደቂቃ አላችሁ፣ ለሁለት መካፈል ትችላላችሁ። በቃ እኔ እስከዚያ እንትን በልና እኔ የተወሰደ ሀሳብ ብቻ ላንሳ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ በሚሆን እሺ ስላሴን በማመን እጀምራለሁ። ስግደት ሁሉ አምልኮ ነው የሚል ነው። እንግዲህ ተመልከቱ። አንድ ክርስቲያን ለመባል መጽሐፍ ቅዱስም ብሉይን ከሐዲስ መቀበል መቻል አለበት። ብሉይ ኪዳንን ስንመለከት ባይዘወይ ለአይሁዶች ባህል አይደለም የተጻፈው። ክርስቲያኖች ወይም ደግሞ በእግዚአብሔር ትእዛዝ ወይም ደግሞ በእግዚአብሔር ሐሳብና ቃላቱ ነው ባህላቸውም ስርዓታቸውም የሚመሰርቱት አይሁዶች። ባይዘው ከአሕዛብ የሚለያቸው ትምህርታቸው፣ ህይወታቸው ሁሉ ከእግዚአብሔር የተነሳ ባህል ያደርጉታል እንጂ ከባህላቸው የተነሳ የእግዚአብሔርን ትእዛዝ አያከብሩ። ስለዚህ ከእግዚአብሔር በሚመጣው ትእዛዝ ባህላቸውን ሴት ያደርጋሉ። የአይሁዶች ትምህርታቸውን ይህን በደንብ ማወቅ መቻል አለባችሁ መጀመሪያ። ስለዚህ አይሁዶች ሁልጊዜ ማለት በብሉይ ኪዳን ቅዱሳን የምንላቸው አባቶች ሁሉ ብንመለከታቸው ለሚገባቸው ሁሉ ክብራቸውን፣ አክብሮታቸውን፣ ሰላምታቸውን ለመግለጽ በስግደት ሲገልጹ እንመለከታለን። ከነዛ መካከል የተወሰኑትን ልጥቀስ። እኔ ትንቢተ ዳንኤል ምዕራፍ 2 ከቁጥር 46 ላይ ዳንኤል ናቡከደነጾርን ላቆመው ምስል አልሰግድም ብሎ ወደ አንበሳ ጉድጓድ ከተጣለ በኋላ ከአንበሳ ጉድጓድ ሲወጣ ዳንኤል ማለት ነው ለዳንኤል ናቡከደነጾር በግንባሩ ተደፍቶ ሰገደለት ይላል። ትንቢተ ዳንኤል ምዕራፍ 2 ከቁጥር 46 ላይ የዚያን ጊዜም ንጉሱ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት ይላል። የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ ይላል። ተመልከቱ። ናቡከደነጾር ለዳንኤል ሲሰግድለት በግንባሩ ተደፍቶ ዳንኤል አልሰግድም ብሎ ነበረ ለጣዖት። ነገር ግን ናቡከደነጾር ለዳንኤል ሲሰግድለት ሲቃወሙም አንመለከትም። ምክንያቱም ስግደቱ ሁሉ አምልኮ አይደለምና ነው። አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ደግሞ ለዳንኤል እና ለእግዚአብሔር እስራኤላውያን ሲሰግዱ እንመለከታለን። አንደኛ ዜና 29 20 ላይ
ህዝቡ ሁሉ እስራኤላውያን በሙሉ ማለት ነው ለዳዊትና ለእግዚአብሔር ሰገዱ ሲል እንመለከታለን። ይኸው ዳዊትም ጉባኤውን ሁሉ አምላካቸውን እግዚአብሔር ባርኮ አላቸው። ጉባኤውን ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ ይልና ራሳቸውንም አዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ስለዚህ ለንጉሱም ለእግዚአብሔርም ሰገዱ ይላል። እግዚአብሔርንም ዳዊትንም በአንድነት አመለኩ ማለት በጭራሽ ሊሆን አይችልም ማለት በጭራሽ ሊሆን አይችልም። ምክንያቱ እስራኤላውያን የእግዚአብሔር ህዝቦች ናቸው። እግዚአብሔር ደግሞ በክብሩ የሚደራደር አምላክ አይደለም። የምርም ስግደት አምልኮ ቢሆን ኖሮ እግዚአብሔር አምላክ እስራኤላውያንን ያጠፋቸው ነበረ። ምክንያቱ በክብሩ የማይደራደር ቀናተኛ አምላክ ነኝ ብሎ ስለተናገረ ማለት። ስለዚህ የሆነ እንደ ሙስሊሞች በብሉይ ኪዳን አምልኮ አልነበረም፣ ሐዲስ ኪዳን ሲመጣ አምልኮ ሆነ ካላችሁ የሙስሊሞች ትምህርት ይዛችሁ ካልመጣችሁ በስተቀር። እስኪ ከሐዲስ ኪዳንም 2 ጥቅሶችን ብቻ ላንሳና ለወንድሜ ልተውለት። ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ጀምሮ እንዲህ የሚል ቃል እናገኛለን። የወህኒ ቤት ጠባቂው ታስታውሳላችሁ፣ የወህኒ ቤቱ በሮች ተሰብሮ ሲያገኝ በጳውሎስና ሲላስን ያገኛቸዋል እና ምን ይላል? ጳውሎስ ግን በታላቅ ድምፅ ራሱን ሊያጠፋ ሲል እንዳታደርገው ብለው ከተናገረ በኋላ መብራት ለምኖ ወደ ውስጥ ሮጦ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ ይላል። ጳውሎስና ሲላስ ኧረ ተው ይሄ አምልኮ ነው ተነስ አላሉትም። ኦኬ ለምን እንደሰገደ በሚገባ ስለሚያውቀው። በሚያስደንቅ ሁኔታ ግን ጌታችን ራሱ ኦኬ ስግደትን ፈቅዷል ለቅዱሳን ማለት ነው። እሱ ራእይ ምዕራፍ 3 ከቁጥር 9 ጀምሮ እንመለከታለን። ምን ይላል? እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበርተኞች አንዳንዶች እሰጥሃለሁ እነሆ ይላል መጥተው በእግሮችህ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ይኸውላችሁ ለቤተ ክርስቲያኑ አለቃ አይሁድ ሳይሆን አይሁድ ነን የሚሉትን መጥተው እግርህ ስር እንዲሰግዱ አደርጋቸዋለሁ አለ። ማ ክርስቶስ ራሱ ኦኬ እንዲያመልኩ አደርጋለሁ ማለቱ ነው። ስለዚህ አምልኮን ከፈቀደ ወይም ደግሞ የሰውን አምልኮ እግዚአብሔር ከፈቀደ ከባህሪው ጋር የሚጻረን ታደርጉታላችሁ። እግዚአብሔር ይስጥልኝ። ልደት ሻቀጥ ኦኬ ወንድሜ ውሃድ እግዚአብሔር አክብርልኝ። በጣም ቆንጆ አድርገህ አቅርበኸዋል። እንግዲህ የእኛ መነሻ እንዳያችሁት ስግደት ሁሉ አምልኮ አይደለም። አምልኮ የሚለውን ሀሳብ በራሱ በመጀመሪያ ደረጃ ማብራራት አለ። ሰው በግንባሩ በምድር ላይ ስለተደፋ ብቻ አመለከ ያንን ሰው አመለከው ልንል እንደማንችል፣ አምልኮ ገና ከጅምሩ በመስገድ ብቻ የሚገለጥ ነገር አይደለም። ሰው በልቡ እግዚአብሔር አምላክ አንተ ፈጣሪ ዓለማት ነህ፣ አንተ ገዢ ዓለማት ነህ ብሎ የሚናገር ከሆነ ይሄ ከመስገዱም በፊት እግዚአብሔርን ያመልካል። አምልኮ ስንል እሱ ብቻውን ለሚያደርገው ፈጣሪ ለሆነው አምላክ ለሆነው ለዚያ አካል የምናቀርበው ነገር ነው እንጂ በስግደት ብቻ የምናደርገው ነገር እንዳልሆነ ሁላችንም እናውቅ ይገባል። ኦኬ እሺ፣ ከዚህ በቀድሞ የነበሩትን እስኪ በብሉይ ኪዳን አንዳንድ ሀሳቦችን ልንገራችሁ። ለምሳሌ በዚህ በኦሪት ዘፍጥረት ምዕራፍ 23 ከቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብ ለቄጢ ልጆች ሰገደ አለ። ስለዚህ እነዛን ሁሉ ሕዝብ አብርሃም አመለካቸው እያሉ ነው ማለት ነው ጴንጤዎች እኮ። ምክንያቱም ስግደት ሁሉ አምልኮ ነው የሚሉ ከሆነ እንግዲህ አብርሃም ከጣዖት አምልኮ ነው የወጣው። እንደምታውቁት እግዚአብሔርን እያመለከ ያለ ሰው ነው። ታዲያ ከጣዖት አምልኮ እግዚአብሔር አውጥቶ ወደ ራሱ ያመጣው አባት ድጋሚ ሌላ ጣዖት ወይም ደግሞ ሰዎችን ያመልካል ብላችሁ ታስባላችሁ? የአብርሃም ስግደትን አምልኮ ነው ብለን የምንወስድ ከሆነ ከጣዖት አምልኮ እንደገና ወደ ሌላ ጣዖት አምልኮ መጣ ልንለው ነው ማለት ነው፣ ለሌላ ሰዎች ስለሰገደ። ስለዚህ መጽሐፍ ቅዱስ ስፔሲፊካሊ የትም ቦታ ላይ ስግደትን አምልኮ ነው ወይንም ደግሞ ሙሉ ለሙሉ አምልኮ ነው ብሎ ያስቀመጠበት ቦታ የለም። ለዚያም ነው በርካታ ሰዎች ምን ተብለዋል? ተሰግዶላቸዋል። ስለዚህ ከዚህ የተነሳ የአብርሃምን ሀሳብ ልናየው እንችላለን። ሌላኛው አንድ ማነሳው ሀሳብ ደግሞ ምንድን ነው? አሁን እዚህ በሐዲስ ኪዳን የተጠቀሰው ክፍል አለ። በዚህ በራእይ ዮሐንስ ምዕራፍ 3 ቁጥር 9 ቅዱሳን እኛ ወይም ደግሞ ስግደት የሚለው ሀሳብ ኢቨን እግዚአብሔር ራሱ ማለት ነው ራሱ ፈጣሪ ራሱ እንዲሰገድላቸው ሲያደርግ እኮ ተመልክተናል። አሁን ዮሐድ ያነሳው ሀሳብ ላይ በደንብ አስረግጬ የምነግራችሁ ምንድን ነው? ቁጥር 9 ላይ እንደዚህ ይላል፣ እነሆ አይሁድ ሳይሆኑ ይላል አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበሮች አንዳንዶችን እሰጥሃለሁ አለ። ይህንን የሚናገረው ፈጣሪ ነው። መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ታዲያ እግዚአብሔር አምልኮ ለሌላ ሰው ያጋራል እንዴ? ራሱ ሰዎች ተሳሳቱ እንበልሽ፣ ራሱ አምላክስ አምልኮ ለሌላ ሰው ያጋራል? ራሱ እግዚአብሔር እኮ ነው በእግሮቹ ፊት መጥተው እንዲሰግዱ አደርጋለሁ ብሎ እየተናገረ ያለው እኮ ራሱ አምላክ ነው። ከዚህ አንጻር ስግደት ሁሉ አምልኮ ቢሆን እኮ እግዚአብሔር አምላክም በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ ለዮሐንስ እንዲሰግዱ ወይንም ደግሞ በዛ በሰዓቱ ለነበረው በእግሮቹ ፊት መጥተው ይስገዱ ባላለም ነበረ።
እኚህን ሀሳቦች ስንመለከት ስግደት ሁሉ አምልኮ እንዳልሆነ እንመለከታለን። እንደገና ደግሞ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯም ተደፍታ በምድር ላይ ሰገደችለት፣ ለቦዔዝ ማለት ነው። በግንባሯ ተደፍታ በምድር ላይ ሰገደችለት። ስለዚህ ሩት አመለከችው ልንል ነው፣ ያውም በግንባሯ ተደፍታ ሰገደችለት ተብሎ ነው የተነገረው። ስለዚህ ይህንን ይዘን እና ይሄ ሁሉ አምልኮ ነው ልንል ነው ወይ? በርካታ መጽሐፍ ቅዱስ ላይ የተሰገደላቸው አባቶች አሉ፣ በርካታ የተሰገደላቸው ሰዎች አሉ። እነዛ ሁሉ እየተመለኩ ነው ወይ? ይሄ ሁሉ አምልኮ ከእግዚአብሔር ህዝበ እግዚአብሔር የሆኑት እነዛ ለሌላ ሰው እያመለኩ ነው ወይ? ነው። ስለዚህ ስግደት ሁሉ አምልኮ ነው ምንል ከሆነ መጽሐፍ ቅዱስ ላይ የተሰገደላቸው እያንዳንዱ እነዛ ሁሉ ፕሮቴስታንቶች ምን እያሏቸው ነው? አማልክቶች ናቸው እያሉ ናቸው። እነዛ ሁሉ ቅዱሳን ስተዋል ብሎ እየተናገሩ ነው፣ አብርሃምንም ጨምሮ። ከዚህ የተነሳ ለአክብሮት የተሰገደውንም ስግደት አምልኮ ነው የምንል ከሆነ ብዙ ሰዎች እየተመለኩ እንደሆነ እየተናገርን ነው ማለት ነው። ከዚህ አንጻር ስግደት ሁሉ አምልኮ አይደለም፣ መጽሐፍ ቅዱስም አይደግፈውም። እሺ፣ እናመሰግናለን። ጀምር በሉኝ ቃልዬ ወይም ጆናታን። አንድ ጊዜ ከመጀመሪያ በፊት አሳድገኝና ካሜራ መክፈት እንድችል። ሰዓቱን በትንሹ መያዝ ትችላለህ አይደለ መዝሙሬ? አዎ፣ እስከታያችሁ ይታያል አይደለ? ቁጥሩ ይታያል። ያ ኦኬ፣ በቃ ቁጥሩ ከታያችሁ በዛ አንተ ማየት ትችላለህ። አብረህ ጀምር በለኝ ብቻ። ኦኬ፣ እሺ፣ አንዴ ልክፈት ካሜራዬን። እሺ፣ መጀመር ይቻላል። የጌታ ጸጋና ሰላም ከሁላችን ጋር ይሁን። እቺን 4 ደቂቃ ልጠቀምና ለወንድሜ ለጆና ሰጣለሁ ማለት ነው። ለምንድን ነው ስግደት ሁሉ አምልኮ ነው ያላችሁት? ምክንያቱም እኛ ክርስቲያኖች ነን። ስለዚህ ስግደት ሁሉ አምልኮ ነው። ለምን? ክርስቲያኖች ነን። ማን? ኧረ መጽሐፍ ቅዱስ ነው ያለው፣ እኛ አይደለንም። የቱ ጋር ነው መጽሐፍ ቅዱስ ያለው? ይኸው ዮሐንስ ወንጌል ምዕራፍ 4። እሺ፣ ዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ውይይት ላይ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ባደረገው ውይይት ውስጥ እንደዚህ ብሎ ይናገራል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላታል። ከዛስ ነገር ግን በእውነት የሚሰግዱ ለአብ በእውነትና በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል፣ አብ ሊሰግዱለት እንደነዚህ ያሉትን ይሻልና በማለት ሲናገር እንመለከተዋለን። ስለዚህ አዎ ስግደት ለእግዚአብሔር ነው የሚሰጠው። ለምን ሲባል በእውነትና በመንፈስ ነው ስግደት የሚሰገደው። ይህም ደግሞ ለእግዚአብሔር የሚሰጥ ከመሆኑ የተነሳ ነው። ለእግዚአብሔር የምንሰጠውን ነገር አምልኮ ብለን እንጠራዋለን። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋል በማለት ይናገራል። ስለዚህ የምንሰግደውን ስግደት የምንሰግደው በመንፈስና በእውነት ነው፣ እሱም ለእግዚአብሔር የሚሰጥ ነው ማለት ነው። ነገር ግን እዚህ ጋር ብቻ ብንቆም ጥሩ ነበር። ዮሐንስ ራእይ ምዕራፍ 19 ሁል ጊዜ የሚጠቀስ በመሆኑ ታውቁታላችሁ። እንደዚህ በማለት ይናገራል ሐዋርያው ዮሐንስ ማለት ነው። ልሰግድለት በእግሩ ፊት ተደፋው፣ ይህን ሁሉ ባሳየኝ መልአክ እግር ፊት ተደፋው። እሺ፣ እርሱም እንዳታደርገው ተጠንቀቅ አለኛል። ከዛስ ለምንድነው እንዳታደርገው ተጠንቀቅ ያለው? ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ አለ። ለማን ስገድ አለው? ለእግዚአብሔር ስገድ። ኦኬ፣ ለምን ሲባል እንዳታደርገው ተጠንቀቅ። ለምን? እኛ እኮ ራሳችን ምንድነን? አገልጋዮች ነን፣ አብረን ባሪያ ነን። ከኢየሱስ ምስክር ካላቸው ከወንድሞች ሁሉ ጋር ባሪያዎች ነን አብረን። ስለዚህ እንዳታደርገው ተጠንቀቅ። ስለዚህ ይሄ ምንን ያሳያል ሲባል ስግደት የሚገባው ለእግዚአብሔር ብቻ መሆኑን ያሳያል። ኦኬ፣ ከእግዚአብሔር ውጪ ክርስቲያን ለማንም ሊሰግድ አይገባም። በአዲስ ኪዳን ስግደት ከእግዚአብሔር ውጪ ለማንም ሲደረግ ልንመለከትም አንችልም፣ አናይም። ኦኬ፣ ሶ እነዚህን ካልን በኋላ አንዳንድ ዮሐንስ ራእይ ምዕራፍ 3ን አንስተው ነበር። ሶ ዮሐንስ ራእይ ምዕራፍ 3 ላይ ምንድነው እያወራ ያለው? አይሁድ ነን ከሚሉ ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ ነው ያለው። እያወራን ያለነው ስለ ክርስቲያን አጥብቀን ስለ ክርስትና ያወራንበት ምክንያት ምንድነው ውዶች? ስለ ክርስትና እየተወራ ስግደት ሁሉ አምልኮ አይደለም ተብሎ የቀረበው ጥቅስ ስትመለከቱት የሚዋሹ የሰይጣን ማህበር የሚላል እንዴ? ተወያዮቻችን ክርስቲያን ናቸው ብለን ነው እያወራን ያለ ነው። ነገር ግን ይሄ ክፍል የሚናገረው ስለሚዋሹ ስለ ሰይጣን ማህበር ነው። ስለ ስግደት ሲነገር ይሄ ስግደት የምን ስግደት ነው የተሰገደው? ማን ነው የሰገደው? ክርስቲያኖች ናቸው የሰገዱት? ይሰግዳሉ የተባሉት እነማን ናቸው? ክርስቲያኖች ናቸው አይደሉም። እና የሰይጣን ማህበር ናቸው እንዴ? በአክብሮት በጣም መጠይቃችሁ፣ እናንተ ከነዚህ ጋር አይደንቲፋይ ትሆናላችሁ ወይ? ናችሁ ወይ? እናንተ
እናንተ እኮ ክርስቲያኖች ናችሁ እንጂ እንደነዚህ አይነት ሰዎች አይደላችሁም። ለእናንተ ልጠራው ራሱ አልችልም ይሄንን ስም ማለት ነው። ስለዚህ እናንተ ይሄን ስላልሆናችሁ ይሄ ለክርስቲያን ስግደት ይገባል፣ ክርስቲያን ለሌሎች ስግደት ሊያደርግ ይገባዋል የሚል ምንም አይነት ነገር የለውም። ሌሎች ጥቅሶችን በደንብ እንመጣባቸዋለን። ያነሷቸው ጥቅሶች አሉ። ባለችኝ 30 ሰከንድ ግን አንድ ነገር ልንገራችሁ። እነዚህን የጠቀሷቸውን ጥቅሶች ወንድሞቻችን ቀድመን እናውቃቸዋለን። እነዛ ጥቅሶች በሙሉ ደግሞ ተጠቅሰው ለቅዱሳን ስግደት ይገባል ተብለው ተጠቅሰው በጭራሽ አያውቁም። በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጉዳይ ላይ ምን ታምናለች የሚለውን አሳያችሁና ሪባትን ላይ እንገባበታለን። አሁን ጆና መቀጠል ትችላለህ። እሺ ቴንኪው ቃሌ። ክብር ለእግዚአብሔር ይሁን። አሁን ቃሌ እንደተናገረው ልቀጥልና ስግደት እንግዲህ መጽሐፍ ቅዱስ ላይ ስንመለከት ዶክትሪናሊ የያዙ ወገኖቻችን አሉ። ስለዚህ ስግደት፣ የአምልኮ ስግደት፣ የክብር ስግደት እያሉ እንደዚህ አይነት ታክሶኖሚ ይሰራሉ። በየትኛውም ቸርች ፋዘርስ ላይም ራሱ በኋላ ላይ እንመለስበታለን መቼ ዴቨሎፕ እንደተደረገ። ይሄ ዱሊያ፣ ሃፐር ዱሊያ፣ ላትሪያ ምናምን እያሉ የተከፋፈለው ያ ታክሶኖሚ የመጣው ሌትሊ የመጣ ነው እንጂ ከመጀመሪያው ጀምሮ ያለ ተግባር አይደለም። ኢቭን መጽሐፍ ቅዱስ እንኳን ስለ ስግደት ሲናገር ይሄንን ታክሶኖሚ አንድም ቦታ ላይ አስቀምጦት አያውቅም። ነገር ግን በጥቅሉ እግዚአብሔር ለእግዚአብሔር ለአምላክ ብቻ ስገድ እሱንም አምልክ ብሎ ኢየሱስ ክርስቶስ ያው ያነሳውን በአዲስ ኪዳን ላይ እንመለከታለን። ዘዳግም ላይ ያለውን ሐሳብ በመጥቀስ ማለት ነው። ስግደት የሚገባው ለእግዚአብሔር ብቻ ነው። ይሄንን ጠቅለል ያለ ሐሳብ ነው፣ የመጽሐፍ ቅዱስም ማስተምሩ ነው። ስግደት ለማን ነው? ለእግዚአብሔር ብቻ የሚገባ ነው የሚልን ነው። ለዛ ነው እኛም ስግደትን ከአምልኮ ጋር አዘ ክርስቲያን ስናወራ ስግደትን ከአምልኮ ጋር ስናገናኘው ለእግዚአብሔር ብቻ ነው መስጠት ያለብን ብለን እየተናገርን የመጣ ነው ማለት ነው። ሌላው ብሉይ ኪዳን ላይ የተነሱ አንዳንድ ሐሳቦች አሉ። ለነ ዳንኤል ንጉሱ ናቡከደነጾር ሰግዶለታል፣ ሌሎችም እንደዚህ ሰግዶላቸዋል ምናምን የሚባል ባይ ዘ ዌይ ኢንተርፕሪቴሽን ወይም ደግሞ ይሄ ሄርሜኔቲካል ሜቶዶሎጂውን እንኳን ኢቭን የተማረ ሰው እንደዚህ አይነት ስህተት እንኳን አይሰራም። አንደኛ ፕሪስክሪፕቲቭ ቴክስት የሚባል ነገር አለ፣ ዲስክሪፕቲቭ እና ፕሪስክሪፕቲቭ ቴክስት የሚባል ነገር አለ። ቴዎሎጂ በዲስክሪፕቲቭ ቴክስት ላይ ተመስርቶ ቴዎሎጂ መስራት አንችልም። ባጭሩ የማታውቁ ከሆነ ፎር ዩር ኢንፎርሜሽን በእነዚህ እንትኖች ላይ ተመስርታችሁ ነው የምትሰሩት። ስለዚህ እያንዳንዱ ነገር እንትና እንደዚህ ስላደረገ እኔም አደርጋለሁ ተብሎ መነሳት አንችልም ማለት ነው። ስለዚህ ብሉይ ኪዳን ላይ የተጠቀሱትን ማስተዋል ይኖርብናል። ነገር ግን እዚህ ጋር አድምቼ መናገር የምፈልገው ነገር ቢኖር በዲስክሪፕቲቭ ቅድም እንዳልኳቸው ዲስክሪፕቲቭ በሆነው ቴክስት ጌታችን መድኃኒታችን ኢየሱስ ክርስቶስም የተናገረው ዘዳግም ላይ እግዚአብሔር ትእዛዝ የሰጠው አንድ ነገር አለ፣ ስግደት ለእግዚአብሔር ይገባል የሚለውን ማለት ነው። በዚህ ወይ ለቅዱሳን ስግደት ይገባል በሚል አሁንም ቻሌንጅ የምናደርጋችሁ እኔና ቃሌ በዲስክሪፕቲቭ ቴክስት ቪው በዛ ኮንቴክስት ውስጥ ወይም በዛ ፍሬምወርክ ውስጥ ሆናችሁ ለቅዱሳን ወይም ለሌሎች ለአይከን ሊሆን ይችላል ስግደት ይገባል ብላችሁ የምታስቀምጡ ካለ እሱን እንጠብቃለን። ሁለተኛ ብሉይ ኪዳን ላይ አዲስ ኪዳን ላይ የተቀመጡ አንዳንድ ክፍሎች አሉ። ስግደት ለነ ጴጥሮስም የተጠቀሰ ኢቭን ሐዋርያት ሥራ ምዕራፍ 10 ላይ ለምን ጴጥሮስ ከለከለው ታዲያ? ቆርኔሊዮስ ጴጥሮስ ፊት ለመስገድ ሲመክር እንዳታደርገው ሲለው እንመለከታለን። ሐዋርያት ሥራ ምዕራፍ 16 ቅድም ወንድማችን የጠቀሰው አንድ ክፍል አለ። እሱ ላይ ደግሞ ፕሮስኪኒዮ የሚልን ቃል የግሪክ ቃል አይደለም የሚጠቀመው ባይዘዌ እሱ ላይ እንመጣበታለን። ጥያቄና መልስ ሜቢ ካለ ወደ እሱ እንመጣበታለን። እያንዳንዱ ፕሮስኪኒዮ ለማን ነው የሚገባው ብሎናል። ለእግዚአብሔር ብቻ ነው ፕሮስኪኒዮ ከተባለ ማለት ነው። ላትሪያ ምንም ጥያቄ የለውም። አምልኮ ምንም ጥያቄ የለውም ለእግዚአብሔር። ነገር ግን ስግደት የሚባለውም ራሱ ለእግዚአብሔር እንደሚሰጥ አንድም ቦታ ላይ መጽሐፍ ቅዱስ አንድም ቦታ ኢቭን አዲስ ኪዳን ላይ ከተባለ እናንተ ናችሁ ያው እንትን የሚልባችሁ። ምክንያቱም አዲስ ኪዳን ላይ ምንም አይነት እንደዚህ አይነት ኤቪደንስ ስለማታገኙ ራእይ ላይም ያው ቃሌ በደንብ ስላስረዳ ምንም ጥያቄ የለውም። እሱ ጋር እንስማማለን። ቴንክ ዩ። እሺ ቴንክ ዩ፣ በጣም እናመሰግናለን። አናዘር ራውንድ 8 ደቂቃ አላችሁ። አሁን የተነሳውን ሀሳብ
አንዳችሁ ደግሞ እንትን የምትሉበት ማለት ነው። ኦኬ 5 ደቂቃ እናድርገው። አልገባ 10 ደቂቃ ማለት ነው። ለቴ ያው የ2 ደቂቃ ልዩነት ብዙ ማተር በደንብ ሀሳባችሁ ለመግለጽ እና አቤላ ሶሪ እነ ቃልዬ እና ጆናታን ትስማማላችሁ? ሪፊቴሽን ማለት ነው። 5 ደቂቃ ማለት 10 ደቂቃ 10 ደቂቃ ቶታል ማለት ነው። በጋራ ማለት ነው። እሺ ፐርፌክት። የመጀመሪያውን 10 ደቂቃ ልቅደምና ቀጣይ አንተ ተዘጋጁበት። ኦኬ እሺ ጀምር በለኝ ልደት። ትልቁ ወይስ ወደ እኔ ትልቁ ላይ ነው የምትከፍተው ነገር አለ? የምከፍተው ነገር የለም። ከፍቼ ማነበውን ያለው ስክሪን ምናምን አላዞርም፣ ግን እዚህ ጋር ነባለሁ። ስለዚህ ትልቁ ላገኝና ታይሙን እንዲያው እሱ እንደሚመች አንተ እሺ እንትን ማድረግ ትችላለህ። ኧረ ታፕታፕ ያርጉ ትንሽ እያረጉ ማለት ነው። ኦኬ እሺ ንገራቸው። ታፕታፕ እያረጋችሁ ሼር እያረጋችሁ ሰዎች እንዲሰሙ ከባረኩ። ኦኬ ማስጀመር ትችላለህ። እንግዲህ እንደተመለከታችሁት ከቀድም ጀምሮ ቶፒካችንን ክሊር አውት እናድርግ ስንል የነበረው ለዚህ ነው። ወንድሞቻችን ሲያነሱት የነበሩት ሀሳብ ስግደት ለእግዚአብሔር ብቻ ነው የሚል ነው። ማንም አልጠየቀም እሱን ሀሳብ። አንድም ኮንፈርም ማድረግ ያልቻላችሁት ሁለታችሁም እድሜ ዘመናችሁንም የማትችሉት አንድ ነገር ልንገራችሁ። ስግደት ሁሉ አምልኮ ነው ብላችሁን የገባችሁት እሱን ፕሩፍ ማድረግ አትችሉም። እስካሁን ያሳያችሁት እያንዳንዷ ነገር ለእግዚአብሔር ብቻ ተሰገደ የሚል የሚመስል ሀሳብን እንጂ ስግደት ሁሉ አምልኮ ነው የሚለውን ነገር ከመጽሐፍ ቅዱስ ገልጣችሁ ማሳየት እንዳልቻላችሁ እያየን እየተመለከትን ነው። ዋናዋ መረሳት የሌለባት ሀሳብ ስግደት ሁሉ አምልኮ ነው ወይ የሚለውን ነው እንጂ ለምሳሌ እርግጠኛ ነኝ መጽሐፍ ቅዱስን ከሚያውቅ ሰው እንደዚህ አይነት አርጊመንት ይቀርባል ብዬ አላስብም። ከጆንም ሆነ ከቃሌ የዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ ከአይሁድ ማህበርተኞች ምናምን የሚለው እንዴት እዛ ጋር እኮ የሰገዱት እኮ የተባሉት እኮ የአይሁድ ማህበርተኞች ናቸው እና ክርስቲያኖች እኮ አይደሉም። ፖይንታችን እኮ ክርስቲያኖች ይሰግዳሉ አይሰግዱም አይደለም። የሚሰገድለት ሰውዬ ግን አምልኮ እየተቀበለ ነው ወይስ አይደለም ነው በስግደት በኩል። ኦኬ እግዚአብሔር ሰይጣንም ይሁን ሰው ለዛን ሰው እንዲሰግድ እያደረገ ከሆነ እየተመለከ እያደረገ ነው ነው የእናንተ ሀሳብ። ስግደት ሁሉ አምልኮ ከሆነ ሰይጣንም ይሁን ወይንም ደግሞ የሰይጣን ማህበርተኞችም ይሁኑ አይሁዶች ለዛ ሰውዬ ሲሰግዱ ያ ስግደት አምልኮ ነው ነው የምትሉት እናንተ እና እግዚአብሔር በአይሁዶች አስደርጎ እያስመለከው ነው ወይ? ያን ሰው ያንን አካል እዛ ጋር እያስመለከው ነው ወይ? ማይገናኝ ሀሳብ ነው ያነሳው። አምሶሪ ቃል እንደዚህ በቀላሉ የሚፈርስም አልመሰለኝም ነበር። ጠንከር ያለ ሀሳብ ጠብቄ ነበረ ከአንተ። አሁንም ማሳየት ያልቻላችሁት ነገር የጳውሎስ እዚህ ሐዋርያ ሥራ ምዕራፍ 16 ከቁጥር 29 ላይ ያለው መብራትም ለምኖ ወደ ውስጥ ሮጠ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ የሚለው ፕሮስትሬሽኑ ማለት ነው። ይሄ በጳውሎስ ፊት መደፋቱ አምልኮ ነው ወይንስ አይደለም? አምልኮ ነው የምትሉ ከሆነ ጳውሎስ ተመለከ እያላችሁ ነው ማለት ነው። ኦኬ ጳውሎስ ተመለከ እያላችሁ ነው። ሌላኛውን ልጨምርልህ። ኦሪት ዘፍጥረት ምዕራፍ 42 ከቁጥር 7 ላይ እንደዚህ ይላል። ከላይ ጀምሮ ያለውን ነገር ላምብላችሁ አንዴ። ዮሴፍ ወንድሞቹ በፊት ለፊቱ መጥተው በእግሩ ፊት እንደተደፉለት ተደፍተው እንደሰገዱለት ይናገራል። እነዛ ዮሴፍ የሀገሩ ገዢ ነው። በዛን ሰዓት ላይ ገዢ ነበረ። ገዢ ለነበረው ዮሴፍ በምድር ላይ ገዢ ነበር አለ። እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። ዮሴፍ እና ወንድሞቹ በመጡ ጊዜ ወደ ዮሴፍ ወንድሞቹ በመጡ ጊዜ በምድር ላይ በግንባራቸው ሰገዱለታል። በግንባራቸው ሲሰግዱለት ዮሴፍን አመለኩት። በእናንተ ትምህርት አመለኩት ተመልኳል እያለችው ነው። ኦኬ ሚሳውት እንዳታረጉ ጋይዝ። ወሬያችን ስግደት ለእግዚአብሔር ብቻ አይደለም፣ ስግደት ሁሉ አምልኮ ነው። እየሸሹ ነው ያሉት። ዲፌንድ ማድረግ ይሄንን ኮመንት ማድረግ አልቻላችሁም። የእኛ ጥያቄ አሁንም አብርሃም ለቄጢ ህዝብ ለቄጢ ሰዎች የሰገደው ስግደት አምልኮ ነው ወይ? በእናንተ ትምህርት ከሆነ አምልኮ ነው እያላችሁ ነው። መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ ለቦኤዝ ስትሰግድ ያ ስግደት አምልኮ ነው። በእናንተ ትምህርት ከሆነ አምልኮ ነው እያላችሁ ነው። መጽሐፈ ዜና መዋዕል ላይ ያለውን ነገር ደግሞ ላንሳው። መጽሐፈ ዜና መዋዕል ላይ ያለውን ደግሞ ላንሳው። ኦኬ 29:20 ላይ ዳዊትም ጉባኤውም ሁሉ አምላካቸውን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሳይመልቲኔስሊ ነው የሰገዱት። ለእግዚአብሔር እና ለንጉሱ ሰገዱ ይላል። ስለዚህ እዛ ጋር ንጉሱም እግዚአብሔርም ነው የተመለኩት ማለት ነው።
ለእናንተ ሴንስ ከሆነ እናንተስ እንደምትሉት ስግደት ለእግዚአብሔር ብቻ ከሆነ ሳይመልቲኔስሊ ጉባኤው ለዳዊትም ለንጉሱም ለእግዚአብሔርም ነው የሰገዱት። ስለዚህ ፖይንት እዚህ ጋር እኛ እያነሳን ያለነው ሀሳብ በዋነኝነት ምንድን ነው? ስግደት ሁሉ አምልኮ አይደለም። መጽሐፍ ቅዱስ ላይ የተሰገደላቸው በርካታ ሰዎች አሉ። ራሱ እግዚአብሔር እንኳን እኮ እንዲሰግድለት በዮሐንስ ራዕይ ምዕራፍ 3 ቁጥር 9 ላይ የነዛ የአይሁድ የሰይጣን ማህበርተኞች ከተባሉት ከነዛ ከአይሁድ ክርስቲያን ካልሆኑት ሰዎች እንኳን መጥቶ ለቤተክርስቲያን አለቃ ለዛ ሰው እንዲሰገድለት ተደርጓል። ያ እየተመለከ ነው ወይ? አሁንም ፖይንታችን ስግደት ሁሉ አምልኮ ነው ወይ ነው እንጂ ስግደት ለእግዚአብሔር ብቻ ነው ለቅዱሳኒቱ ጋር ነው እስኪ በእግዚአብሔር መልክ ሊሰገድ የሚገባው የሚል ሀሳብ አይደለም። ሩት የሰገደችው የአምልኮ ስግደት ነው ወይ? አብርሃም የሰገደው አምልኮ ነው ወይ? ስለዚህ በርካታ ሰዎች መጽሐፍ ቅዱስ ላይ በሰገዱ ቁጥር አምልከዋል እያላችሁ ነው። እስካሁን መመለስ የማትችሉትም ያልቻላችሁትም መጽሐፍ ቅዱስ ላይ የተደረጉ ስግደቶች ሁሉ አምልኮ ነው የምትሉ ከሆነ ከእግዚአብሔር ውጭ ሌሎች ሰዎች ተመልከዋል ብላችሁ እያመናችሁ ነው። እና ደግሞ ስፔሲፊካሊ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ጥቅስ አሳዩም። ቴንክ ዩ። ኦኬ እሺ፣ ልደት ሻቃለ ታሰማልን። ልቀጥል። እኔ እንደዚህ አይነት ሪፊት ማለት ሀሳብ ማጣት አይቼ ራሱ አላቅም። መጀመሪያ ስግደት ለእግዚአብሔር ብቻ የሚባል ሲታጣ ምንድነው ዮሐንስ 4:24 ቃል የጠቀሰና ምን አለ? እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስና በእውነት ነው ይላል። ስለዚህ ለእግዚአብሔር ስግደት ይገባል። ሁ አርጊው ዛት እኛ እኮ ክርስቲያኖች ነን ለእግዚአብሔር ስግደት አይገባም ብለን እየተከራከርን አይደለም። ስግደት ሁሉ አምልኮ ነው የሚል ማስረጃ እንዳጡ የምትመለከቱት በዚህ ነው። ግን ይሄ አውዱ ራሱ ስለምንድን ነው? እንደው መስገድ ለእግዚአብሔር ብቻ ነው የሚገባው እያለ ነው ክርስቶስ አይደለም። በተራራ ላይ እንሰግዳለን ብላ ስለተናገረች ኖ እግዚአብሔር እኮ በሁሉም የሞላ ነው። ስለዚህ በሁሉም ሆናችሁ በእውነትና በመንፈስ ማለት በሁሉም የሚገኝ አምላክ ነው። ስለዚህ በእውነትና በመንፈስ ማለት ሁል ጊዜ እግዚአብሔርን አምላካችን፣ ፈጣሪያችን፣ አስገኛችን እያልክ ትሰግዳለህ ማለት ነው እንጂ ለእሱ ብቻ ነው ስግደት አላለም። ስለዚህ እንደው ሲታጣ እያመጡ ዝም ብሎ እንዳሻው መጥቀስ ይሆናል ማለት። ሁለተኛ ያነሳው እኔ ሪቨሌሽን 3:9 ላይ ያለው ራእይ 3:9 ላይ አይ እኛ እኮ ክርስቲያኖች ነው ያልነው። እንደዚህ አይነት የወረደ አርጊመንት አይመጣ እውነት ኤክስፔክት አላደርግም። ምክንያቱም ምን መሰላችሁ? አሁን እነዚህ ሰዎች አይሁዳውያን ሆነው ሰገዱ አልሰገዱም አይደለም፣ አሰጋጁ እግዚአብሔር ራሱ መሆኑ እኮ ነው። ለክርስቲያን ነው ክርስቲያን አድርጎ ነው የሚያሰግዳቸው ባይዘው እንጂ እዛ ሆነው አይደለም የሚሰግዱት። እንዲሰግዱልህ አደርጋለሁ እያለ ያለው ክርስቶስ ራሱ ነው። ለቤተ ክርስቲያኒቱ አለቃ በእግሮቹ ፊት እንዲሰግዱ አደርጋለሁ ነው እያለ ያለው። ስለዚህ አሰጋጁ ማን ነው? ነው ክርስቶስ። ስለዚህ በሐዲስ ኪዳን መጥቶ ጣዖት እንዲያመልኩ ወይም ደግሞ ሰውየው እንዲያመልኩ አስደረገ ማለት ነው። ይህ በጣም ሌም አርጊመንት ነው። ከዛ የጆናታን ሰልፍ ሪፊቲንግ የሆነ አርጊመንት ነው ያነሳው። ስግደት እንደዚህ መከፋፈል የጀመረው በኋላ ላይ ነው አለና ባይዘወይ ሐዋርያት ስራ ላይ መጥተው ሰገዱ የተባለው ፕሮስኪኒያ አይደለም አለ። ፕሮስኪኖ የአምልኮ ማለቱ ነው። ወንድማችን ራሱ ከፋፈለው መጨረሻ። ሰልፍ ሪፊቲንግ አርጊመንት ማለት ራስን ነው ሪፊት ያደረገው ማለት። ምክንያቱም አይ እዛ ጋር የሰገደው የአምልኮ አይደለም ብለህ ራስ መስክረ ስግደት ግን አይከፋፈልም ማለት እንዴ። ለጳውሎስ የተሰገደው አምልኮ ካልሆነ ለእግዚአብሔር የሚሰገደው አምልኮ ከሆነ ስለዚህ ስግደት ራሱ የአምልኮና የአምልኮ ያልሆነ ስግደት አለ ማለት ነው። ሰው ራስን ሪፊት አደረግ። ፕላስ ደግሞ የሰላምታ ስግደትም ይባላል በነገራችን ላይ መጽሐፍ ቅዱስ ላይ ዘፍጥረት 33:3 ላይ እንዲህ ይላል፣ እርሱም በፊታቸው አለፈ ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ ይላል። ለሰላምታ 7 ጊዜ ሲሰግድ እንመለከታለን ኤሳው ማለት ነው። ይህ ብቻ አይደለም። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 አይ ቲንክ መጨረሻ 42 አካባቢ እንዲህ ይላል፣ ዮናታንም ዳዊት በደህና ሂድ፣ እነሆ እኛ ሁለታችን በእኔና በአንተ በዘሬና በዘር መካከል ለዘላለም እግዚአብሔር ይሁን ብለን በእግዚአብሔር ስም ተማምለናልና አለው ይልና ዳዊትም ተነስቶ ሄደ፣ ዮናታንም ወደ ከተማ ገባ ካለ በኋላ እንዲህ ይላል፣ ለሰላምታም ተነስቶ ሰገደ ይላል። ኦኬ ለሰላምታም ተነስቶ ሰገደ ብሎ በግልጽ ይናገራል። ሰው ለሰላምታ የሚሰገድ ስግደት እንዳለ እዚህ ክፍል ላይ ሁለቱም ክፍላቶች ላይ እንመለከታለን። አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ላይም ደግሞ ምን የሚል ቃል እናገኛለን? ለእግዚአብሔርና ለዳዊት ሰገዱ የሚል እንመለከታለን። ለእግዚአብሔርም ለዳዊትም እንግዲህ የአምልኮ ስግደት እንደማይሰግዱ ሁላችንም እናውቃለን። ባይዘወይ የፕሮቴስታንት ኮመንታሪዎችም በኋላ ላይ እየከፈትን እንመለከታለን። ኦኬ
ይሄንን ለዳዊት የሰገዱት የክብር ነው። ኦኬ ለእግዚአብሔር ግን የአምልኮ ነው ብለው የከፋፈሉት የፕሮቴስታንት ኮሜንታሪዎች በኋላ ላይ በደንብ በጥያቄና መልስም በስፋት እንመለከታል። ሶ ከሞላ ጎደል የተነሳው አርጊመንት ይሄ ነው። ሁለተኛ በዮሐንስ ራእይ ላይ የተነሳ አንድ ጥያቄ ዮሐንስ ራእይ እኮ ኦኬ ለዮሐንስ እንዳታደርገው እኮ ተጠንቀቅ ብሎታል። ትክክል ነው። እንዳታደርገው ተጠንቀቅ ማለት የአክብሮት ነው ማለት አንድ ሰው ልክ ሲመጣ ትልቅ ሰው ብድግ ሲል እንዳታደርገው ወይም ደግሞ አይገባም ብሎ ሲናገር ኖ በጭራሽ እኔን ማክበር አይገባህም ማለት አይደለም። ኦኬ ትህትናን ማሳየት ነው። ምክንያቱ ይህንን ማወቅ የምንችለው እንዴት ነው? ምክንያቱ ዮሐንስ ጭራሽ አምልኮ ነው ስግደት ተው ለእኔ እንዳሰግድ እየተባለ ቢሆን ኖሮ ድጋሜ መልአኩ ሲመጣ ድጋሜ ለመስገድ አይነሳም ነበር። ምክንያቱ ራእይ 22 ላይ በድጋሜ ዮሐንስ ተነስቶ ሊሰግድ ተነሳ ይላል። ዘን እንዳታደርገው ተጠንቀቅ ይላል። ሶ ዮሐንስ አንድ ጊዜ ተሳስቶ ተው ተጠንቀቅ አምልኮ ነው እያለው ቢሆን ኖሮ ድጋሜ ደግሞ መልአኩ ሲመጣ ለመስገድ አይነሳም ነበር። ወይም የሚነገረው አይሰማም እያላችሁ ነው ዮሐንስ፣ አለበለዚያ ደግሞ ትእዛዝን አያከብርም ለማለት ነው። እግዚአብሔር ይስጥልኝ። እሺ ቴንክ ዩ በጣም ቃልዬና ጆናታን ጀምር በሉኝ ሬዲ ስትሆኑ ከአንዴ። እሺ አንዴ አሳድገኝና ጆና አንተ ጀምረህ እኔ ልጨርስ። ቆይ ጆና ይጀምርና ቅድም እኔ ስለጀመርኩ እኔ እጨርሳለሁ። ጆና ያለ አሉ አንተ ጀምርና እኔ እጨርሳለሁ። እሺ መጨረሻ ላይ በተወሰነ መጠን ነው ልጀምር። ታይሙ ጆናታን ጀምር በለኝ። እሺ ጀምር። ኦኬ ቅድም የውሃድ ሰልፍ ሪፊዩቲንግ አርጊመንት ነው ያነሳው ምናምን ሲል ነበረ። መጀመሪያ ያልኩትን ቢሰማ ጥሩ ነበረ። እንደዚህ አይነት ታክሶኖሚ አልሰራሁም። አሁንም ቻሌንጅ እያደረግናቸው ያለው ነገር ይህን ታክሶኖሚ በመጽሐፍ ቅዱስ አሳዩ። ያው ለአክብሮ ስግደት እና ለክብር ስግደት እነ ሐዋርያቶቹ በተለይ ደግሞ አዲስ ኪዳን ላይም ስጠቃቅሱ ስለነበረ ለዚህ ይሄንን ሲያደርጉ ይሄንን አድርጉ ተብለናል። ቅድም ሳስቀምጠው ነበር። ያንን ቃል ለምን እንደተውት አላቅም። ዲስክሪፕቲቭ እና ፕሪስክሪፕቲቭ እያልኩኝ ሳስቀምጥ ነበረ። በዛ ወይ ማስረዳት ከቻሉ ያስቀምጡልን። ቅድም ግን ሐዋርያ ስራ ላይ ያስቀምጥ ነው ሰገደ አይልም። ባጭሩ ስግደት የሚል ነገር አታገኝም። ያው ተደፋ የሚል ነገር አለው። ግን እሱም የሆነበትም ምክንያት ደግሞ አውዱን ተመልከተ መረዳዳት እንችላለን። ክፍሉን እያነበብ ሰገደ ስለማይል ማለት ነው። የሰገደበትን ነገርኩ። ሐዋርያ ሥራ ምዕራፍ 10 ላይ እነ ቆርኔሌዎስ ሲሰግድ እሱን ሲከለክለው እንመለከታለን። ለምን እዛ ጋር ተከልክሎ ጴጥሮስና ጳውሎስ ራሳቸው እንትን ይላሉ እንዴ ነው ጥያቄው። እሱን መመለስ አለባቸው። ሌላው ምንም እኔም እስካሁን ራሱ የተቀመጠ አዲስ የሚፈርስ ነገር አላገኘሁም። ምክንያቱም ብሉይ ኪዳን ላይ እንደ ቻሌንጅ ያስቀምጡት ነገር አለ። እነ ልደት የተሰገደላቸው እያመለኩት ነው ወይ ብሉይ ኪዳን ላይ ሲሰገድላቸው ተባለ። ብሮ ቅድምም ስናስቀምጥ ነበረ። አንደኛ ስግደት የሚባለው ዲስክሪፕቲቭ በሆነ ወይ እግዚአብሔር ለኛ ያዘዘው ምንድነው ተባለ ብለን ነበር እኛ ያስቀመጥነው። ስግደት ለእግዚአብሔር ለአምላክ ብቻ ስገድ እሱንም ብቻ አምልክ የሚልን ትእዛዝ አስቀምጦልናል። ስግደት አምልኮ ለእግዚአብሔር እንደሚገባ እናምናለን። መጽሐፍ ቅዱስም ራሱ የተናገረው ይሄንን ነው። ሌላውን ስንመለከት በናሬሽን ደረጃ ሲሰግዱ እንመለከታለን። ምንም ጥያቄ የለውም። ሰገዱ ማለት ግን አንደኛ የትራዲሽኑ ኮንቴክስት አለው። በዛ ውስጥም የሚታይ ነገር አለ። ሁለተኛ ደግሞ እዛ ጋር የተቀመጠው ይህንን እነሱ ስላደረጉ እኛም እናድርግ የሚልን ሐሳብ ጭራሽ አናገኝበትም ማለት ነው። አሁንም ከታሪክ ሲባል ነበረ ቻሌንጅ የምናደርጋችሁ ከመጽሐፍ ቅዱስም ከቤተ ክርስቲያንም አባቶች ይሄንን ታክሶኖሚ የሰራ ሌት ዴቨሎፕመንት ያለው ነው ብያችኋለሁ። ይሄን ታክሶኖሚ የሰራ አባት ካለ ማለትም ለክብር ሲሆን ምንድነው ለመላእክት ለቅዱሳን ለስዕል ምናምን የክብር ስግደትን ስገዱ የሚልን ሐሳብ ያመጣ አባት ካለ ስጡን፣ ችግር የለም። ሁለተኛ ደግሞ ከመጽሐፍ ቅዱስም ደግሞ ያንን አስተምራችሁን ትሬስ ባክ እንድታደርጉልን እንፈልጋለን። ሌላው ራእይ ላይ የተቀመጠው ነገር አለ። ባይዘዌይ ራእይም ራሱ ሄርሜኔቲክስ መጠቀም አለብን። ቅድምም ስናገር ነበረ።
ሳውንድ ሄርሜኔቲክስ ከተጠቀምን እያንዳንዷን ነገር ዝም ብለን እንደመጣልን አይደለም ምን ተረጉመው ጋይስ። ምን አይነት ነገር አለ? ራእይ እንግዲህ አፖካሊፕቲክ ነው እንደምናውቀው መጽሐፍ የራእይ መጽሐፍ ነው። ምን ማለት ነው? እያንዳንዷ ቃል ሊትራሊ አይደለም ምን ተረጉመው። ሊትራል በሆነ ወይ ሊቀመጥ ይችላል። ደግሞ በተለያየ አሁን ፕሪቴሪስቶች አሉ፣ አይዲያሊስቶች አሉ፣ ሂስቶሪኮች አሉ። እነዚህ ሁሉ የራሳቸው the way of interpretation አላቸው እና ሰገደ ወይም ደግሞ ይሰግዱልሃል ሲባል እንደ ወጥተው ተንበርክከው ላንተ ክብር ይሰጣሉ ማለት ነው ወይ? አይደለም። እንደዛም ብሎ ያስተማራ አንድም ሐሳብ አታገኙ፣ አባትም አታገኙ። ነገር ግን ስግደትን ይሰግዱልሃል ሲባል ከምን አንጻር ነው? ለሱም ከመገዛት አንጻር የተነገረ ነገር እንደሆነ ማወቅ ይኖርብናል። ስለዚህ እያንዳንዷን ነገር የሆነ ነገር ስታገኙ ዝም ብላችሁ በቃ ምንድነው ሳብ አድርጋችሁ የምታመጡት አይነት ኢንተርፕሪቴሽን መጠቀም የለባችሁ። ሁሉም እያንዳንዱ በትክክለኛውና ራይት በሆነ ሳውንድ በሆነ ሄርሜኔቲክስ ተጠቅማችሁ ኢንተርፕሬት ማድረግ አለባችሁ ብዬ አምናለሁ። ቃሌ ቀጥል፣ ጨርሻለሁ። ተጠቀም ደግሞ ሰከንዱን አቁሙ። ይሰማል? ዳቆም አቁም ያለው ሶሪ። እሺ ቀጥሉ። እሺ ሚውት አድርጌው አንድ አሳድገኝ ቀጥል እና ልቀጥል። እሺ እንግዲህ ልናፈርስ የመጣ ነው ምን እንደሆነ ራሱ አይታወቅም። ምክንያቱም ኦልሬዲ የተገነባ ምንም አይነት አርጊውመንት የለም። እነንትና ሰግደዋል እንደ ክርስቲያን ብሎ ወንድማችን ልደት ሲያወራ ሰምታችሁታል። ነገር ግን እንደ ክርስቲያን ምንም ያቀረበው ነገር ራሱ የለውም። በቃ አንዳንድ ጥቅሶችን ዝም ብሎ ያነሳል። እነሱም ለቅዱሳን ለምን ስግደት ይገባል ተብሎ ትምህርት አልተሰራባቸውም። በቤተ ክርስቲያን ታሪክ ውስጥ ከተሰራባቸው በኋላ ይዞልን ይመጣል። እኔ ግን ማፍረሻዬን ላቅርብ። እንግዲህ የሚፈርስ ነገር ባይኖርም ነገር ግን ሐሳቤን ላጠንክር። እሺ የሐዋርያት ሥራ ምዕራፍ 10 ላይ እንደዚህ የሚል ቃል አለ። ቁጥር 26 ላይ ማለት ነው። ጴጥሮስ በገባ ጊዜ ቆርኔሌዎስ ቢማነው ተገናኝቶ ከእግሩ በታች ወደቀና ሰገደለት ይላል። ጴጥሮስ ግን ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው ብሎ ይናገራል። ሐዋርያው ጴጥሮስ ልትሰግዱለት ስትቀርቡ የሚለው እኔ ራሴ ሰው ነኝና ተነሳ ነው የሚላችሁ እንጂ ስግደት አይቀበልም። ኦኬ ታዲያ ለምንድን ነው ሐዋርያት ሥራ ምዕራፍ 16 ላይ ሲባል እንዴ የሐዋርያት ሥራ ምዕራፍ 16ቱ አይነት አሕዛብ ነህ እንደ አንተ ወንድሜ ልደት ወንድሜ ይሁዳ አይደላችሁም፣ ክርስቲያኖች ናችሁ። ያ ሰው ክርስቲያን አይደለም፣ ሰገደ ያላችሁ ሰውዬ ክርስቲያን አይደለም። አለቀ። ኦኬ ስለዚህ ክርስቲያኖች ካልሆናችሁ ንገሩን። ባጭሩ እየሸሻችሁት የነበረው ለዚህ ነው እንደ ክርስቲያን የሚለው። ክርስቲያን ግን አያደርገውም ነው። ቆርኔሌዎስ ሊሰግድ ሲል ምን አደረገ አለ? እኔ ሰው ነኝና ተነሳ ብሎ አስነሳው ብሎ ይናገራል። ኦኬ እዚህ ጋር እናቁምና የሐዋርያት ሥራ የራእይ ምዕራፍ 3 ጥቅስ ላይ እንዴት እንደተዋሸ ላሳያችሁ። ስግደት በሁለት አይነት ነው። የአምልኮ ይልና ለእመቤታችን፣ ለቅዱሳት መላእክት፣ ለጻድቃንና ሰማዕታት፣ ለመስቀልና ለስዕል የምናቀርበው ስግደት የአክብሮት ስግደት ይባላል ይላል የኦርቶዶክስ ትምህርት ማለት ነው። ይሄንን ከየት እንደሚያመጡት በኋላ ላይ እናያለን። ነገር ግን ሬቬሌሽን ላይ ፋዘር ታድሮስ ማለት የታወቁት የኮፕቲክ ኦርቶዶክስ ሊቅ ኦኬ የሐዋርያት ሥራ ምዕራፍ 3ን በእግር ስር እንዲወድቁ አደርጋቸዋለሁ የሚለውን እንደዚህ ብለው ይፈቱታል። ኦኬ ሉክ ኢን ስፓይት ኦፍ ዊክነስ ኦፍ ዘ ስትራግል ጋድ ዳዝ ኖት ፎርጌት ዲስ ቶይል ድካምህን አይረሳም እግዚአብሔር ፎር ዳት ጋድ ግራንትስ ሂም ግሬስ አስ አ ቱል ኢን ሂዝ ሃንድ ቱ ዲስትሮይ ዘ ፓወር ኦፍ ሳታን ዊች ኢዝ ኖት ሲናጎግ ኦፍ ዘ ጂውስ አለ። ይህ የሚያሳየው እንደውም እግዚአብሔር የሰይጣንን ሲናጎግ የሚያፈርስበት ኃይል ለዛ ቤተክርስቲያን እንደሚሰጥ ነው እንጂ ስግደት ይገባል ብሎ አይደለም የሚተረጉም። ይሄን ጥቅስ ጠቅሶ ስግደት ለቅዱሳን ይገባል፣ ስግደት ለሌላ ይገባል ብሎ የፈታ ማንም የለም። ዮሐድ ንጉስ የራስህን አፈታት ነው መጽሐፍ ውስጥ ወስደህ ልታነብልን የፈለከው። ይሄ ደግሞ ምን ይባላል? ሶሎ ስክሪፕቹራ፣ የገዛ ቤተክርስቲያን አፈታት ራሱ አይደለም። ኦኬ ስለዚህ ይሄ ስግደት ይገባል ተብሎ በአባቶች አልተተረጎመም፣ በሊቃውንትም አልተተረጎመም። አይ ካልክ ደግሞ የገዛ ቤተክርስቲያንን አንድምታ አላሳየ ምን እንደሚል ማለት ነው። የሰይጣን ማደሪያ ከሆኑት ወገን ማህበር አድርጌ ያስነሳልሃለሁ ማለት ነው። በሐሰት ነን ይላሉ እንጂ ሳይሆኑ ምዕመናንን ከሚሉ ሰዎች ወገን ማህበርን አድርጌ ያስነሳልሃለሁ ማለት ነው። ኦኬ እኔ እንደወደድኩ አውቀው ይሰግዱልሃል፣ ይገዙልሃል እያለ ያመጣል። ምን ማለት ነው አለ? ይሄ ይሰግዳሉ ይገዛሉ ማለት ምን ማለት ነው ተብሎ ተነገረ። በሐሰት ነን የሚሉትን ማህበር አድርጌ ያስነሳልሃለሁ ማለት ነው ተብሎ ተነገረ። ኦኬ ስለዚህ ለቅዱሳን ስግደት ይገባል ብሎ የተረጎመ አንድ አባት ከሁለተኛ ክፍለ ዘመን ጀምሮ ይሄን ክፍል እንደዛ ብሎ የተረጎመ አባት ልታመጣ ራሱ አትችልም። ቅድም ደግሞ ሌላው አሁንም የተዋሸው ውሸት ሌላ የተዋሸው ውሸት ላሳያችሁ።
ራእዩ ምዕራፍ 19 ላይ ያለው ትህትና ነው ተብሎ የተነገረውን ቃል ደግሞ ተመልከቱት ምን ማለት እንደሆነ ማለት ነው። እንድርያስ ዘቂሳርያ እንደዚህ በማለት ይናገራል በዚህ ክፍል ላይ ማለት ነው። በዚህ ክፍል ላይ እንድርያስ ዘቂሳርያ እንደዚህ ብሎ ይናገራል። Okay, sometimes they are called the kingdom of heaven on account of their glory and honor, sometimes they are called paradise ምናምን እያለ ይቀጥልና ከዛ በኋላ እንደዚህ ብሎ ይናገራል። this union surpasses every carnal and bad union as much as light is separated from darkness። ይሄ ምንድነው የሚያሳየው? የህብረትን ጉዳይ ነው የሚያሳየው። ኦኬ ከቁጥር 7 እስከ 9 ያለው ማለት ነው። እሺ ይሄንን ይዘን ነው ወደ ሌሎቹ የምንወርደው ወይም ደግሞ ወደና አትናቴዎስ የምንወርደው። ይሄንን ይዘን ነው እና አትናቴዎስ ይህንን ክፍል ሲፈቱት ምን አሉ የሚለውን ነገር ማየት ስላለብን ማለት ነው። ስለዚህ እሱን ላሳያችሁ፣ በቀጥታ እሱን ላሳያችሁ። እሺ አንድ ጊዜ ይሄኛው ላሳያችሁ። እሺ እንድርያስ እንደዚህ ብሎ ይናገራል። do not worship me as one of his foretelling the future በማለት ይናገራል። እኔ ከፊት ለፊት ያለውን ነገር ስላሳየሁ እኔን አትስገድልኝ በማለት ይናገራል። the holy angel says the confession of Christ that is the testimony is the gift of prophetic spirit እያለ ደግሞ ይናገራል። ኦኬ ስለዚህ ምንድነው እዚህ ጋር እየተነገረ ያለው ሲባል አረ ይሄ እኔን አታምልከኝ አትስገድልኝ ማለት ነው በማለት ሲናገር እንመለከተዋለን። ትህትና ነው ይላል። ኖ ዮሐድ ተሳስተሃል ይለዋል። ኦኬ በኋላ ጥያቄና መልስ ላይ ሰዓቴ ስለሌለኝ አትናቴዎስን ማሳያቸዋል። ተሳስተሃል አትስገድልኝ ቀጥታ እያለው ነው ራሱ በቀጥታ አትስገድልኝ ማለት ነው ብሎ ይናገራል። ፋዘር ታድሮስ ማላቲ ደግሞ ይህንን ክፍል እንዲህ ብለው ይፈቱታል። ይኸውልህ የሰገደለት እኮ ይሉሃል። የሰገደለት እኮ ምን ስለሆነ ነው? ክርስቶስ መስሎት ነው የሰገደለት እያሉ ይነግሩሃል። ኦኬ የሰገደለት ክርስቶስ መስሎት ነው፣ አንተ ተሳስቶ አይደለም እያልክ እያወራህ ነው። እሳቸው ደግሞ ኖ ይሄ እኮ የሰገደለት ክርስቶስ መስሎት ነው። ኦኬ ይኸው he wanted to worship him as a god for the angel showed splendor honor and power። ኦኬ ክርስቶስ መስሎት ነው። ኦኬ መልአኩ ክርስቶስ መስሎት ነው የሰገደው እያለ ይናገራል። ዮሐንስ ክርስቶስ መስሎት ነው የሰገደው፣ እንዳታደርገው ተጠንቀቅ የተባለው ክርስቶስ ስለመሰለው። ስለዚህ ለክርስቲያን ስግደት ለእግዚአብሔር እንጂ ለሰው የለም። እግዚአብሔር መንፈስ ነው፣ ለሱ በእውነትና በመንፈስ ይሰገዳል። ቴንክ ዩ። እሺ እናመሰግናለን። ቴንክ ዩ በጣም ጥያቄና መልስ ደቂቃውን ከማስጀመር በፊት ግን ውይይታችን ሙሉ ለሙሉ ከርዕስ የወጣ ውይይት ነው የተወያየ ነው። ልደት ያሁን እንትን እንዳይ እኛ ያዳመጥን ነው፣ ችግር የለውም። ጥያቄና መልሱ እንትን በሉትና ቀጥል። ወደ ጥያቄና መልሱ ወደ ጥያቄና መልሱ ህዝቡ አለ አይደለ? ህዝቡ ነው የሚፈርደው። ጥያቄና መልሱ እንዴት ነው? ስንት ደቂቃ ይሁን ነቃሌ እና እንዴት ነው የምትጠያየቁት ነው? ስንት ደቂቃ ይሁን? የፈለግከው ደቂቃ መሆን ይችላል፣ ምንም ችግር የለውም። የዋዴ ስንት ደቂቃ እናድርገው? አይ ቲንክ እኔ እንጃ 10 ደቂቃ ወይም እኔ እንጃ 7 ደቂቃ ይሁን። አይ ከሆነ 8 ቢያንስ አትሊስት 4 ደቂቃ እንድታወሩ ቢያንስ። አይ ነው ለአንድ ሰው እኮ ነው። ለአንድ ሰው ነው። ኦኬ ለአንድ ሰው ነው። 7 ደቂቃ ነው። 7 ይበቃል። ልክ ነው። 7 ደቂቃ እናድርገው ለአንድ ሰው። እሺ ቀጥልና ልደሻ። እሺ ቤተሰብ ታፕ ኮፒ ሊንክ ፕሊዝ። አንዴ ቆይ እንዳታስጀምረው። አንዴ ያሬዶ ሶሪ ሬዲስቶን ነገር። እሺ ኦኬ ለሁለቱም ነው የማቀርበው ቃሌ ወይስ ማን ይመልሰው? ሶሪ እንደፈለክ መሆን ይችላል። 7 ደቂቃ ማለት ለአንድ ሰው 7 ደቂቃ 14 ደቂቃ ነው የምትወስዱት፣ እኛም 14 ነው የምንወስደው። እንደዛ ነው። ጉድ እሺ ጠይቀኝ፣ ቀጥል። ኦኬ መጽሐፍ ቅዱስ ላይ ስፔሲፊካሊ ጀምር ወይ ቀጥል ሲል የጀመርክ ነው። ሶሪ መጽሐፍ ቅዱስ ላይ ስፔሲፊካሊ ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ስግደት ሁሉ አምልኮ ነው ይለው። እሺ ዮሐንስ ራ ኧረ አውጥቼዋለሁኝ። ምን ሆነ አቆምከው? አውጥቼዋለሁ። አንብበው። ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ጥቅስ። እሺ ይኸው ልሰግድለትም በእግሩ ተደፋው፣ እርሱም እንዳታደርገው ተጠንቀቅ። ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ክርስቶስ ምስክር የትንቢት መንፈስ ነውና አለኝ ይላል። ስለዚህ ስግደት ሁሉ አምልኮ ስለሆነ አትስገድልኝ ያልሆነው እዛ ጋር። ምክንያቱም እነ አትናቴዎስም የተረዱት በዛ መንገድ ነው። ፋዘር ታዶስ ማለትም የተረዱት በዛ መንገድ ነው። ኦኬ ስለዚህ መጽሐፈ ዜና መዋዕል ቀዳም ላይ ምዕራፍ 29 ቁጥር 20 ላይ ጉባኤው ሙሉ እግዚአብሔር አምላካቸውን ባርኩ ካለ በኋላ ጉባኤውም በእግዚአብሔርና በንጉሱ ፊት ሰገዱ የሚለው
የምን ስግደት? ክርስቲያኖች አይደሉም። ይሄን እኮ ነው የምንላችሁ ጋይስ። የምን ስግደት ነው? ክርስቲያኖች አይደሉም። እንደ ክርስቲያን ነው እያወራህ ያለው። እንደ አንድ ክርስቲያን ብላችሁ የነበረው ወደ ውይይቱ ከመግባታችን በፊት ሲታነቅ እዚህ ጋር አይመልስም። የምን ስግደት ነው? የትም አትሻሽም። የምን ስግደት ነው? መልስልኝ። እንደ ክርስቲያን ያወራህ ነው። ክርስቲያኖች አይደሉም። የምን ስግደት ነው? ክርስቲያኖች አይደሉም። እንደ ክርስቲያን ያወራህ ነው። ወደ ሁለተኛው ጥያቄ ሄዳለሁ። ወደ ሁለተኛው ኦኬ። አብርሃም ለኬቲ ሰዎች የሰገደው ስግደት የምን ስግደት ነው? እንደ ክርስቲያን አልተሰገደም። አንደኛ፣ ሁለተኛ ለቅዱሳን ስግደት ይገባል። የምን ስግደት ነው? የምን ስግደት ነው? ያምልኮ ነው እኮ እየመለስኩልህ ነው። እሺ ይኸው፣ እሺ ልመልስልህ። የምን ስግደት ነው ግን? እሺ ሳትጮህ ይሻላል። እሺ ልደት አትጮህ፣ ቀስ ብለህ ተረጋግተህ፣ እሺ ተንፈስ በልና ረጋ ብለህ ምናምን ነው መሆን ያለበት እኮ። ልመልስልህ፣ ረጋ በልና እሺ ልመልስልህ። እሺ የምን ስግደት ነው እኮ? ልመልስልህ። አንዴ ተረጋጋ። እሺ የምን ስግደት አንዴ? እሺ አሃ እሺ እንዴ መሀል ከገባ እንዴት ነው? አንዴ ሞዴሬተር ማስከለውና መዝሙር አንዴ ልመልስ እኮ ልመልስ ነው አንዴ እኮ መሀል አትግባ፣ ልመልስ። አብርሃም ለኬጢ ልጆች ሰግዷል። ትክክል ነህ። ይሄው እኮ እኔ እንደዚህ ነው የምመልስልህ። ባይዘው ወደ ኋላ የምን ስግደት ነው? አብርሃም ኧረ አንዴ ልጨርስ። አብርሃም ለኬጢ ልጆች የሰገደው ስግደት እንደ ክርስቲያኖች ዶክትሪን የሚሰራበት ስግደት ቅድም ነበር የተነገረ። እንደ ክርስቲያኖች ዶክትሪን የሚሰራበት ስግደት አይደለም። መልስ የለም። ስለዚህ ለዚህ ነው ቶፒኩን ማስተካከል እየመለስኩልህ ነው ያለሁት። ወደ አራተኛው ጥያቄ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ ሰገደች ያለችው ያ ስግደት ቦይዝ በአንተ ንግግር ከሆነ አመለከችው ማለት ነው። ስግደት ሁሉ አምልኮ ነው ስላለ የትኛውም የቤተ ክርስቲያን አባት ስግደት ለቅዱሳን ይገባል ብሎ እሱን ጥቅስ አልጠቀሰም። አምልኮ ነው ወይ ያ ስግደት? አምልኮ ነው ወይስ አይደለም? ስግደት አምልኮ ነው አይደለም ብሎ ዲስከስ አላደረገም። የትኛውም የቤተ ክርስቲያን አባት ያልታሰበች ያ ስግደት አምልኮ ነው ወይስ አይደለም? ስግደቱ ያምልኮ ነው ወይስ አይደለም? ለወትሮ ስለ አባቶች ታወራ ነበር አይደል? ለህደት እንደዚህ ስግደቱ አምልኮ ነው ወይስ አይደለም? መልስልኝ። ስግደቱ አምልኮ ነው አይደለም? አረ መልስልኝ። ጊዜን እየጨረስክ ነው። አንዴ ልንገርህ። ኦኬ እሺ ቶም እዚህ በሐዋርያት ሥራ ምዕራፍ ጠይቆ ምላሽ አይፈልግም። አንዴ ኦኬ ይሄኛውን ያዙልኝ። ያሬዶ ደቂቃውን አቆመው አንዴ ፕሊዝ፣ አትግባ፣ መብቴ ነው። ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ላይ ያለው መብራቱን ይዞ በጳውሎስና በሲላስ ፊት ተደፋ የሚለው ጳውሎስና ሲላስን አመለካቸው ማለት ነው? ክርስቲያን አይደለም አሕዛብ ነህ እንዴ አንተ? አመለካቸው ማለት ነው ወይ? ክርስቲያን አይደለም እሱ። አንተ አሕዛብ ነህ ወይ? ስለ ክርስትና ነው ለነሱ የተሰገደው የምን ስግደት ነው? የምን ስግደት የተሰገደው? አሕዛብ እኮ ነው የሰገደው። አሕዛብ የሰገደውን ስግደት አሕዛብ ነው የሰገደው ወይንስ? አንዴ አዳምጠኝ። ጥያቄው አሕዛብ ነው የሰገደው ወይንስ አይደለም? አይደለም ጥያቄ። አንዴ አዳምጠኝ። እሺ ልመልስልህ። አንዴ አዳምጠኝ። ኧረ ቀጥል። እሺ ጊዜ እያለቀብህ ነው ሳልመልስልህ። ጆናታን ሁለታችሁም ጆናታን ማይክን ሆን አድርግ። ጆናታን ኦኬ። ሁለታችንንም በአንዴ ልጠይቅ ነው? ኦፍ ኮርስ መብቴ ነው። ጆናታን እሺ ቀጥል። አቤት ከፍቻለሁ። እዛ ጋር የተሰገደው ስግደት ምን አይነት ስግደት ነው? ተሰግዶላችኋል አይደል? አምልኮ ስግደት ነው? ፕሮስኪኒዮ አይልም ባይዘው ይላል። ስለዚህ ምን አይነት ስግደት ነው? በግንባሩ ተደፋች። ምን አይነት ስግደት ነው ታዲያ? ስግደት አይልም። ፕሮስትሬት ያደረገው በግንባራቸው ተደፋ የሚለው እነሱ ፊት ያ ምንድን ነው ያደረገው? ኦኬ በመጽሐፈ ዜና መዋዕል ምዕራፍ 29 ከቁጥር 20 ላይ ያለው ለንጉሱና ለእግዚአብሔር በግንባራቸው ተደፍቶ ሰገዱ የሚለው እሱስ ምንድን ነው? አምልኮ ነው? አምልኮ ነው? አንተንም እየጠየቅኩ ነው። አምልኮ ነው አይደለም? አንተ አትመልስ። አታውቀውም? በአንድ ጥያቄ ኧረ መብቴ ነው። ሁለቱን መጠየቅ ይችላል። ያሬድ ድገምለት፣ ችግር የለውም ድገምለት። ሰዓቱ የራሱ ነው የሚያልቀው። ድገምለት። አንደኛ ለቅዱሳን ስገዱ የሚል እንትን አይደለም እዛ ጋር ያለው ጥያቄ። ለቅዱሳን ስገዱ አይደለም። ያ ስግደት አምልኮ ነው አይደለም ነው? ለቅዱሳን አይደለም ያለው ስግደቱ አምልኮ ነው አይደለም ነው? ከቶፒክ አትውጣ። ኦኬ ቶ እሺ፣ እንደገና ልጠይቅ ሌላ ጥያቄ። ማቴዎስ ወንጌል ምዕራፍ 18 ቁጥር 26 ላይ ያ በጌታው ፊት ከነ ልጆቹ መጥቶ ሰገደ ይላል። ምንድን ነው ያ ስግደት? ማቴዎስ 18 26 ላይ ያለው ስግደት የምን ስግደት ነው? አንደኛ ይሄንንም በቅድም አስቀምጠናል። ማቴዎስ 18 አምልኮ ነው? ያ ስግደት አምልኮ ነው አይደለም? ያ ስግደት አምልኮ ነው አይደለም? አስቀምጠናል። ሰምተህ ከሆነ ልደት ጆ ስግደቱ አምልኮ ነው ወይንስ አይደለም ነው ጥያቄው። መልሱ እንጂ ጋይስ። ለምን የመጣችሁት ታዲያ? አይ እኔ ስለጠራ ነው ያልመለስኩልህ። ጆና እንደ ይጠይቃለሁ። በጋራ መልሱ። ስግደቱ ምን አይነት ስግደት ነው? ምንድነው በጋራ አንዳችንን ጠይቅ። እንዴ ስርዓት አሳጣኸው።
ማቴዎስ 18:26 ላይ ያለው ስግደት የምን ስግደት ነው? እሺ እኔ ነው ጆናን የጠየቀው አሁን መጫጫህ እንዳይሆን ማለት ነው። እሺ እኔ ልመልስለት። ቆይ እሺ ጥቅሱን አንብብልን መጀመሪያ ጥቅሱን አንብብልን። እሺ ደቂቃዬን አቁሞ ያሬዱ አቁምለትና ጥቅሱን ያንብበው እዚሁ ሰው እንዲሰማው ነው እንግዲህ የጠቀሰውን ነገር ማለት። እሺ እንደዚህ ይላል ከቁጥር 25 ጀምሮ ሳነብ የሚከፍለውንም ባጣና እርሱና ሚስቱ ልጆቹም ያለውን ሁሉ እንዲሸጥና ዕዳው እንዲከፍል ጌታው አዘዘ። ስለዚያ ባሪያው ወድቆ ሰገደለትና ጌታው ታገሰኝ ሁሉንም እከፍልሃለሁ አለው አለ። ስለዚህ ባሪያው ወድቆ ሰገደለት። የምን ስግደት ነው? እሺ አሁን ልመልስ አስጀምር ሰዓቱንና ልመልስ። እሺ አንዴ አሁንም አታቋርጠኝ። እሺ ክርስቶስ እዛ ቦታ ላይ የተናገረ ያለው አንደኛ ምሳሌ ነው። ስግደቱ አምልኮ ነው። ሁለተኛ አንዴ ልጨርስ እንዴ ዝም ብለህ እኮ የፈለግከውን ጥቅስ እያነሳ እንደዛ ማራችን ኮንቴክስት የሚባል ነገር አለ። አንተ ኮንቴክስት አታውቅምና እኛ ኮንቴክስት ቤዝዶናን አንመልስም ማለት አይደለም። ያ ቦታ ምሳሌ ነው እንጂ ስግደቱ አምልኮ ነው አክብሮት ነው ለሚል ጥያቄ ምላሽ ለመስጠት የተሰጠ ጥቅስ አይደለም። ስግደቱ ሁሉ አምልኮ ነው ብለህ አይደል የገባው ውይይት ላይ? ስግደቱ ሁሉ አምልኮ ነው ብለህ አይደል የገባው? ስግደቱ የምን ስግደት ነው? ለምን የምትቆጣው? አትቆጣ፣ አትናደድ። በዛ ላይ ተንፈስ በል ረጋ በልና ጥያቄውን ለመለስ። ስግደቱ የምን ስግደት ነው? እኮ ይኸው የመለስኩልህ እኮ ነው። ምላሹን እኮ ሰጥቻለሁ። ምሳሌ ነው እንጂ ይሄ ስግደት ያክብሮት ነው ያምልኮ የሚል ነገር ለመናገር እንትን ያደረገ አይደለም። ደህና ጥቅስ ሳይኖር አለቀ። እሺ ቀጥል። 7 ደቂቃ ኦኬ። የዮሐድ ነው ልክ ዮሐድዬ ጀምር በለኝ። ኦኬ አንዴ መጀመሪያ እሺ ጆናታንን ልጠይቀውና ጆናታን ማይከን ክፈት። አንደኛ ዜና መዋዕል 29:20 ላይ ለዳዊትና ለንጉሱ ሰገዱ ይላል አይደለ? ለማንና ለማን የሰገዱት ጆናታን?